የተጠመከው የሥላሴ ልጅነትን ለማግኘት ነው ወይስ አይደለም? ነው ምንድነው? የኔን ህይወት ታሪኬን ሳልጽፍ ታነበዋለህ። የኔን ህይወት አስተምሮ ላይ እናውራ። አንተ እኮ አስተምሮ አንተ የኦርቶዶክስ አስተምሮ አንተን አይመለከትም? ይመለከታል። አስተምሮሃል ልንገርህ። ቆያ መጀመሪያ አቋምን ልወቅ። ተቃራኒ ላይ መቆማችንን ማነው አንተ አያድንም ብለን የምታምነው? ከሞት ስትል በበደላችን ሙታን ነበርን። የመዳን ተስፋቸው ያድናል ብለው እንኳን ሲናገሩ ሲመሰክሩ ኢየሱስ ያድናል የሚለውን እውነተኛውን የጽድቅ ወንጌል አይደለም የሚናገሩት። ይህንን በተደጋጋሚ ለማሳየት ሞክረናል። በተደጋጋሚ ማለት ነው። ለምሳሌ ቤት እንኳን ሲከፍቱ ሁሌ እንደምናወራው ኢየሱስ ያድናል ብለው ቤት ከፍተው አያውቁ። ሰው እንዲድን ሲፈልግ በክርስቶስ ኢየሱስ ይመን፣ በኢየሱስ የሚያምን ሰው ይድናል የሚል አቋም ኖሯቸው ሲከፍቱ አይቷቸው አታውቁም። ከዛ ይልቅ ጥምቀት ያድናል ብለው በመናገርና የሚያድን ጥምቀት እንዳለ ለመስበክ ድፍረት አላቸው። እንደዚሁም ቁርባን ጭምር ማለት ነው። እና አሁን ቻሌንጅ ነው የምናደርገው። መጽሐፍ ቅዱሳዊ የሆነውን ሐሳብ ለትውልዱ እናሳያለን ማለት ነው። የምናደርገው እሱ ነው። ጸጋና ሰላም ይብዛላችሁ። በደንብ ሼር ይደረግ። አብረን እናገለግላለን። የጌታን መንግስት አብረን እንሰራለን። ዓላማችን አንድ ነው። ትውልዱ የናዝሬቱ ኢየሱስን ይመለከት ዘንድ ነው። ዓላማችን እሱ ነው። ሌላውንም ዓላማ የለንም። ማንን ማሳየት? ኢየሱስን ያዩ ዘንድ ነው። ዓላማችን ይሄ ነው። ኢየሱስን ምን ያዩ ዘንድ፣ ጌታን ይመለከቱት ዘንድ፣ ጌታን ይመለከቱት ዘንድ። ሌላ ዓላማ የለንም ወዳጆች። ክብር ለጌታ ይሁን። የምንሰብከው የምንናገረው ያድናል እያን የምንመሰክረው ኢየሱስ አለ፣ በድፍረት ማለት ነው። የሚያድን የሚታደግ ህይወት የሚሰጥ ኢየሱስ አለ። ስለዚህ ይህንን ኢየሱስ ለትውልዱ እናደርጋለን፣ እናሳያለን። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ያንን ነው የምናደርገው። ጸጋና ሰላም ይብዛላችሁ። በደንብ ሼር አድርጉት። ገና መግባታችን ነው። ስለዚህ አብረን እናገለግላለን። እሺ፣ ከየት ቤተ እምነት የሆነ የመጣው? ሰላም ናችሁ? እግዚአብሔር ይመስገን። ፕሮግራማችሁ በጣም ደስ ይላል። እየተከታተለን ነው። እሺ፣ ተባረክ። ከየት ቤተ እምነት የሆነ የወንጌል አማኝ ነህ? አዎ ነኝ። ኦኬ፣ እሺ፣ ቴንክ ዩ ወዳጅ። እሺ፣ ሚውት ታደርግልናል። ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ጸጋና ሰላም። እሺ፣ በኦርቶዶክስ እምነት ያድናል ወይ ነው ጥያቄው። በጣም ቀላል ነው። በኦርቶዶክስ እምነት ያድናል ወይ? በአንድ ኦርቶዶክስ ውስጥ እምነት ያድናል ወይ ብለን እንጠይቃለን ማለት ነው። እሺ፣ ዌልካም ብራዘር። እሺ፣ ሰላም፣ እንዴት ናችሁ? አለን ሁሉ ሰላም አለው። ፈጣሪ ይመስገን። አሁን ጥምቀት ያድናል በሚለው ላይ በመጽሐፍ ቅዱስ ለምን አንወያይም? እኔ እናንተ ርዕስ ሁልጊዜ ለመስጠት አትሞክር። የገባው የተጻፈ ርዕስ አይተህ ይመስለኛልና በእምነት መዳን አለ ብለን እናምናለን። እሱ ላይ ጥያቄ ስለሌለ አንተ ነህ ጥያቄ የሌለህ፣ እኔ ጥያቄ አለኝ። ውይይት አትፈልግም? ርዕስ የከፈትኩት ለመወያየት አይደል ብራዘር? ዶግማ አይደለም የከፈትከው ርዕስ። ኧረ በእምነት መዳን ዶግማ አይደለም። እሱን አላልኩም። ያንተ ርዕስ ዶግማ አይደለም፣ ሊቀየር ይችላል። ርዕሱ ልትቀይረው ትችላለህ ማለቴ ነው። በእምነት መዳን ለቤተ ክርስቲያን ዶግማ አይደለም ወይ? ኧረ አባ፣ እኔ እንደዛ አላልኩም። በእምነት መዳን ለቤተ ክርስቲያኔ ዶግማ ነው። እኔ ያልኩ ያንተን ርዕስ መቀየር። የመወያየት አቅም አለ ወይስ የለም? እወያያለሁ። አዎ፣ በእምነት መዳን አለ። ኢየሱስ ክርስቶስን ያላመነ አይድንም። እሺ፣ እሱ ነው የምናየው። እሺ፣ እምነት ያድናል? አዎ፣ ያድናል። እሺ፣ ልጻፍልህ። ምኑን ነው የምጽፈው?
ኦልራይት ለዚህ ጥያቄ እምነት ያድናል ወይ ላልኩ ጥያቄ መልስ ምንድን ነው? አዎ ያድናል። እሺ አዎ ያድናል። ከምንድን ያዳነ? ከሞት። እሺ አንተ ብለን የምታምነው ከሞት ስትል መጀመሪያ አንተን እምነት ልወቀው አቋምህን። አንተ አያድንም ብለን የምታምነው ከሞት ስትል ቆያ መጀመሪያ አቋምህን ልወቅ። ተቃራኒ ላይ መቆማችንን ማን ነው? አንተ አያድንም ብለን የምታምነው ከሞት ስትል በበደላችን ሙታን ነበርን እኮ። ስለዚህ ከሞት ስትል ከምን አይነት ሞት? በበደላችን ሙታን ነበርን፣ ከዛን ከልጁ ጋር ህይወትን ሰጠን በማመን እንዲያው በጸጋው ድነናል። እሺ እኮ ከሞት ስትል ከምን አይነት ሞት ነው ወዳጄ? ከምን አይነት ሞት ማለት? ከሞት ነው የዳንኩት ስትል ከምን አይነት ሞት ነው የዳንከው? እሺ ሞት ማለት ስፒሪቹዋል ሞት አለ፣ መንፈሳዊ ሞት አለ፣ ከዛ ደግሞ የስጋና የነፍስ መለየት አለ። ስፒሪቹዋሊም ሞተን ነበር፣ ከእግዚአብሔር ተለይተን ነበረ፣ በበደላችን ሙታን ሆነን ነበር፣ በጨለማ ነበርን፣ በኃጢአት ተገዝተን ነበረ። ስለዚህ ከዛ ከዓለም ከሞት ከጨለማ አወጣን፣ ህይወትን ሰጠን። ስለዚህ የሰው ልጅ የዘላለም ህይወት የለውም ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በልጁ በማመን የዘላለም ህይወትን ሰጠን። ስለዚህ አሁን ትንሣኤ አለን፣ የትንሣኤ በኩር ክርስቶስ ስላለን ማለት ነው። እሺ እንዳትረሳ። አይ እምነት ዛሬ ተናግሬ የምረሳው አትደረብራት። ከሞት ዳንኩኝ ሲል ምን አለ? የዘላለም ህይወት አገኘሁኝ ማለት ነው አለ። ኦኬ እሺ፣ ይሄ ሁሉ ያገኘው ምንድን ነው? ይሄ ሁሉ ያገኘው ማለት በህግ ስራ አይደለም፣ በእምነት ነው። እሺ ይሄ ሁሉ ያገኘው እንዳይረሳ በእምነት ብሎናል ወዳጃችን። ላስታውሳችሁ ምን እንዳለ ላስታውስህ። እምነት ያድናል ስል አዎ ያድናል ነው ያልከው። ከምን ስል ከሞት አልከን። ሞትን አብራራኸው። በሞት ውስጥ ምን አገኘው አልክ? የዘላለም ህይወትን አገኘው። ይሄንን ሁሉ ያገኘሁት በምንድን ነው አልክ? በእምነት ነው አልክ። የዘላለም ህይወት በእምነት አገኘው ስትል የእግዚአብሔር ልጅ ሆናል። እሺ የእግዚአብሔር ልጅ በእምነት የእግዚአብሔር ልጅ ሆኗል። እንዳትረሱ። ቆይ የእግዚአብሔር ቆይ በምን የእግዚአብሔር ልጅ ሆነሃል አላልከኝ? እሺ አሁንም ደግሜ ጠይቀዋለሁ። ለዚህ ነው የምጽፈው ስለሚረሳ ማለት ነው። እስቲ አስታውሰኝ። በምን የእግዚአብሔር ልጅ ሆነሃል የሚለውን ጥያቄ እስቲ ያስምርበት። ምኑ ጋር ነበር የጠየቀኝ? እስቲ ያስምረው። አንድ አይዞህ ብራስ ማኔ ለአንተ። እሺ ቀጥል። እሺ ጠይቀኝ። እሺ የዘላለም ህይወት አግኝቻለሁ ስትል የዘላለም ህይወት አግኝቻለሁ ስትል የዘላለም ህይወት ያገኘው በምንድን ነው? በእምነት። በእምነት በኩል የዘላለም ህይወትን አግኝቻለሁ። ኦኬ የዘላለም ህይወትን በእምነት በኩል ስታገኝ የእግዚአብሔር ልጅ ሆናል ወይስ አልሆንክም? የእግዚአብሔር ልጅ ሆናል ወይስ አልሆንክም? በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጅ ሆኛለሁ። ምክንያቱም ከክርስቶስ ጋር አንድ ሆን ዘንድ ስለተጠመኩ። እሺ አሁንም አይዞ ብራዘር። አይ መጽሐፍ ቅዱሱን ነው የጠቀስኩልን። መጽሐፍ ቅዱሱን አይዞ የምትለው የራሴን አይደለም የነገርኩህ። ይኸው የዘላለም ህይወት በእምነት በኩል አገኘው ስትል በእምነት በኩል የእግዚአብሔር ልጅ ሆንሃል ወይስ አልሆንክም? ሆኛለሁ፣ ግጥም አድርጌ ሆኛለሁ በእምነት በኩል። እንዳትረሱ። በእምነት በኩል ምን ሆኛለሁ አለ? የእግዚአብሔር ልጅ ሆኛለሁ አለ። ኦኬ ይኸው ይቅርታ፣ የተጀመረ ወረቀት ላይ ስለጻፍኩኝ ነው። የጻፍ ያልከውን ይኸው እንቀጥልበታለን። እሺ ታንኪዩ። እሺ
በእምነት በኩል የዘላለም ህይወት ቀጥሎ ደግሞ የእግዚአብሔር ልጅነት አግኝቷል። እሺ ይሄ ነው አሁን ያወራነው ወሬ ይሄ ነው። እዚህ ላይ ተቃውሞ አለ? የምትቀይረው አለ? አረ የለም። እኔ የተናገርኩትን ስለማቅ ችግር የለውም። አሁን ድከም ሲልህ እኮ ነው የምጽፈው። ኦኬ እሺ። እምነት ወይስ ጥምቀት ነው የቀደመው? እምነት ወይም ጥምቀት ነው የቀደመው ማለት ለምኑ? በአንተ ህይወት ውስጥ እምነት ነው ስለኔ ነው እንዴ? ፐርሰናል ስለ ፐርሰናል ህይወት ነው የምንወያየው ነው ወይስ አስተምሮ ላይ ነው የምንወያየው? ላስታውስ፣ እስካሁን የነገርከኝ የራስህን ነው። የጠየቀኝ እምነቴን ነው። እምነቴን ከበደ ትተዋለህ ማለት ነው። በአንተ ህይወት የቀደመው እምነት ነው። አይ ስለኔ ህይወት ወደ ጎን እናድርገውና አስተምሮ ላይ እናውራ። ስለኔ ህይወት ለቤተሰቤ ወይ ደግሞ ለራሴ እስካሁን ድረስ ጠይቅ። ቃሉን የነገርኩ ህይወቴን አይደለም የነገርኩ። አሁንም የጠየቅኩ በአንተ ህይወት እምነት ነው የቀደመው ወይስ ጥምቀት ነው? ስለኔ ህይወት አይደለም ወንድሜ። እስካሁን የነገርኩ እስካሁን ድረስ የእግዚአብሔር በደንብ ስማ። የዘላለም ህይወት ያገኘኸው በእምነት ነው ወይስ? ሰው የዘላለም ህይወት በእምነት ያገኛል። ይሄ አስተምሮ በቃ አስተምሮ ነው የነገርኩ። እስካሁን ድረስ በአንተ ህይወት የተከናወነውን ነው የምትነግረኝ? አይደለም። እሺ ለዚህ ጥያቄ ኧረ አስወራኝ። አንተ ብቻ ነህ እንደምታወራው ወንድሜ። ለዚህ ጥያቄ እያወራ የለውም። ቆይ ላውራ አንዴ። አሁን አንተ ብቻ እያወራህ ከሆነ ከባድ ነው። ታች ያለ ሰውም አይዞም። ገባህ አይደለ? ስለዚህ እታች ያለ ሰው እንዲማር ላውራ። ምንድነው የመጀመሪያው ጥያቄ? የተጠየቀውን ልመልስ። አንዴ አንተ እያወራህ እንዴት እመልሳለሁ? አንዴ ሊመልስልን ነው። ጎበዝ። የመጀመሪያው ጥያቄ ርዕሱ ምንድነው? በእምነት መዳን በኦርቶዶክስ አለ? አዎ አለ። በኦርቶዶክስ አስተምህሮ አለ ወይ ነው ጥያቄው። አዎ አለ። ሰው በእምነት ይድናል? አዎ። የዘላለም ሕይወት ይገኛል በእምነት? አዎ። የዘላለም ሕይወት ሰው እንዴት ነው የሚያገኘው? በእምነት በኩል። የእግዚአብሔር ልጅ የሚሆነው በምንድን ነው? በምን በኩል ነው? በእምነት በኩል ነው ልጅ የሚሆነው። ወይ እኮ አንዴ አትደረብ እኮ። ከዛ ግን ወረዳለና ዳኒ አሁን ጽሁፍ ምናምን በእርግጥ እውነት ለመናገር አይታይም ማለት አይነበበኝም። ስለዚህ የሰማሁትን ልድገምልህ። እሺ በእምነት ነው ወይስ በጥምቀት ነው? ከአንተ ህይወት ውስጥ መጀመሪያ በእምነት በኩል በጥምቀት። እሺ የትኛው ይቀድማል? ጥምቀት ይቀድማል? እንደ ሁኔታው ነው። ማመን የሚችል ሰው ከሆነ እምነት ይቀድማል። ማመን የማይችልበት ደረጃ ይኸው እየመለስኩልህ ነው። ማመን የማይችልበት ደረጃ ከሆነ ደግሞ ጥምቀቱ ይቀድማል። በአንተ ህይወት የተከናወነው ወይስ እምነት ነው? እኔ ፐርሰናል ላይፌን ሼር ላረግ አይደለም የገባሁት፣ አስተምሮ ልንገር ነው። አንተ በኦርቶዶክስ አስተምሮ ምን ያደርግልሃል? የኔ ህይወት ምን ያደርግልሃል? አንተ እስካሁን ያወራኸኝ በኦርቶዶክስ እምነት ውስጥ የተከናወነ ጉዳይ አይደለም ወይ እያወራህ? በኦርቶዶክስ ነገርኩ። ይኸው አሁንም ልድገምልህ። በኦርቶዶክስ አስተምህሮ ቆይ አንዴ። በኦርቶዶክስ አስተምህሮ የማመን እድሜ ላይ ወይ ደግሞ ማመን የሚችል መናገር፣ መስማት፣ መሰበክ የሚችል ሰው በዛ ደረጃ ከሆነ እምነት ይቀድማል። መሰበክ የማይችል ማመን የማይችልበት ሌቭል ላይ ወይ ደግሞ በህፃናት ደረጃ ከሆነ ደግሞ ጥምቀት ይቀድማል። ይሄው በኦርቶዶክስ አስተምህሮ የኔ ህይወት ምንም አያደርግልን። እሺ አንዴ በደምብ ሰማ። የአንተን ቤተ እምነት የምትነግረኝ ሰማው። በኦርቶዶክስ ሁለት አይነት አለ ማለት ነው። ሲፈልግ ጥምቀት የሚቀድም ቀጥሎ እምነት የሚቀድምበት ሁለት አስተምሮ አለ እያልከኝ ያለው። እስቲ ሪከርድ ካለ ማሰማኝ ወይ ደግሞ የጻፍከውም ካለ እስቲ እንደዛ ስለ የጻፍከው እንደዛ አላልኩም። ሲፈልግ ምናምን አላልኩም። አሁን ይሄ ምን ይሆንብሃል? ሀሜት ይሆንብሃል። እኔን አስቀምጠ። ስለዚህ ደግሜ ጠይቀሃለሁ። አንዴ አትደረብራት። አሁን ደግሜ ጠይቀሃለሁ። ህዝብም እየሰማ ነው፣ እኔም እየጻፍክ እኮ ነው ያለው። ለዛ ነው ስለ ጉብልና ስላመሰገንከኝ ችግር የለም ብራዘር፣ አትጨናነቅ።
አሁን ጥያቄ በኦርቶዶክስ ሁለት አይነት መንገድ አለ ወይስ የለም? አሁን ጠይቃለሁ። አጭር መልስ ነው ከአንተ የምጠብቀው ማለት ነው። ሰው ሳያምን ማለት እምነት የሚባል ነገር ለእምነት ደረጃ ሳይደርስ በጥምቀት ወይ ደግሞ በክርስትና ህይወት ውስጥ ጥምቀቱ የሚቀድምለት ሰው አለ ወይስ የለም? ጥሩ ልመልስልህ። አሁን እንዳትደረብብኝ። በኦርቶዶክስ ሳይሆን በተፈጥሯችን ሁለት አይነት ስቴት አለ። የመጀመሪያው ስቴት ምንድነው? የህፃንነት ስቴታችን ነው። ሁለተኛው ደግሞ የአዋቂነት ስቴታችን ነው። የህፃንነት ስቴት ማለት አረቆይ አትደረብ ሳሰማ ታዲያ እንዴት አልተመለሰም? ሞዲፋይ አድርጋ አትመልስ። እኔ እዚህ ጋር የጠየቅኩ ለምን ሞዲፋይ አላደረኩትም? ስለ ተፈጥሮ አይደለም የጠየቅኩ በኦርቶዶክስ ጥምቀቱ የሚቀድምለት ሁኔታዎች አሉ። ሰው አለ ሁኔታዎች አሉ። እንደዛ ጥምቀቱ የሚቀድምበት ቆይ አንዴ ጥምቀቱ የሚቀድምበት ሁኔታዎች አሉ። እሱንም ተናገር። ቆይ አንዴ ኧረ ላውራ በጌታ ዳኒ እኮ ሰማሁ እኮ ጻፍ። አንተ ብቻ ጻፍ ከስር እኔ የማወራውን ሳታዛባ ማለት ነው። ጎበዝ። ስለዚህ የመጀመሪያው ነገር ምንድነው? በኦርቶዶክስ አስተምህሮ ሁኔታዎች አሉ። ጥምቀት የሚቀድምበት ወይም ደግሞ እምነት የሚቀድምበት ሁኔታዎች አሉ። አዎ አለ። እንዴት? ለምሳሌ አረቆያ የተንጠለጠለ መልስ አልመልስልህ። እንዴት ላይ እንመጣለን? እሱ ፖለቲካ ለመስራት ነው የሚሆነው። አንድ ጨርስና ጥምቀቱ የሚቀድምበት ሁኔታ ምንድን ነው? ህፃናት መናገር የማይችሉ ከሆነ እኔ ነው የሚወጣ እየተደማመጥ ገና እዚህ ጋር ነን። ምክንያቱም ስጠይቅህ ታብራራለህ። አሁን እያወራን ያለ ነው በኦርቶዶክስ ጥምቀቱ የሚቀድምለት ሰው አለ፣ ቀጥሎ እምነቱ የሚቀድምለት ሰው አለ አልክ። አይ አላልኩ። አየህ የሰማሁን እንኳን መድገማችን አላለም። እሺ ይኸው ደግሜ ጠይቀሃለሁ። ይኸው እኔ ድጋሜ ልመልስልህ እንጂ ደግሜ ጠይቀሃለሁ። ተረጋጋ ብራዘር። ስሜት ያለ ከረሳኸው ይኸው የጻፍኩትን ይኸው አሁን ጥያቄውን ጽፋለሁ። ከዛ ገና ልጽፈው የጻፍኩትን ብለህ አትዋሻ። እሺ ለማንኛውም ልመልስልህ። እስቲ ምን ጻፍክ? ጥያቄ ጥምቀት የሚቀድምበት ሰው አለ አልከኝ። ሰው የሚለውን አሳየኝ እስቲ። ስለ እንስሳ ነው እየነገርከኝ? አይ ጥምቀት የሚቀድምለት ሰው ስለ እንስሳ ነው ወይ እያወራህ የነበረው? እሺ ሁኔታ ነው እኔ የነገርኩህ። ስለ እንስሳም ሳይሆን ስለ ሁኔታ ነው የነገርኩህ። ያ ሁኔታው የሰው አይደለም ወይስ የእንስሳ ነው? የሰው ልጆች ነው። አዎ ጎበዝ። ጻፈው እስቲ ጻፈው እስቲ ጥያቄው እንደዛ ብለህ ጻፈው እንዳንጣላ። እያወራን ያለ ነው ስለ ሰው ነው፣ ስለ እንስሳ አይደለም። አሁን አንተን ነው ጎበዝ ማለት ያለብህ ወዳጄ። ስለ ሰው ነው እኔም ስለ እንስሳ ነው አላልኩም፣ ስለ ሁኔታ ነው ያልኩህ። ሰው ተብሎ መጻፍ የለበትም ናቲሻዬ። ስለ ሰው እያወራን ያለ ነው እዚህ አሁን ናቲሻዬ። የገባኸው ስለ ሰው የሚወራ ስለ እንስሳት አይደለም። ናይስ። ስለ ሰው እስኪ ድገመው አንዴ። ጥያቄውን አለ የምደግምልህ፣ መልስህን ነው የምደግምልህ። አይ ጥያቄውን ድገም፣ መልሱን እኔ ነኝ የምደግምልህ። መልስህን ደግሜ ጥያቄው ላይ ስህተት ካለ ደግምልሃለሁ። አይ የኔ መልስ እኔ ነኝ የምደግምልህ፣ አንተ ጥያቄው ነው ናቲ። ያልከውን የጻፍከውን ነው የማስታውስህ ብራዘር፣ አትደንግጥ። እሱን እኔ ነኝ የምደግምልህ። እኔ አይደለሁም መልስ የመለስኩት። መግባባታችንን ያወራኸው ነገር አንድ ፔጅ ላይ መኖራችንን እደግምልሃለሁ። አዎ ልክ ነው። አይደለም እንዴት እናድርግ መሰለህ? አሁን ወረቀትና እስክሪብቶ ያዝከው አንተ አይደለ? ይኸው እኔ መልሱን ልመልስልህ። ጻፍ እስኪ ህዝብ እያየ። አልመለስክም ማለት ነው? መድገም አልጨረስኩም። አልጨረስኩም፣ መልሼ አልጨረስኩም። ምንድን ነው መልስ ያልጨረስከው? እኮ ልመልስልህ። አሁን ጻፈ። እሺ እኮ ልመልሳ። እሺ በኦርቶዶክስ አንድ አሁን የምትጽፈው የኔን መልስ አይደለ? በኦርቶዶክስ ቤተክርስቲያን አስተምህሮ ጥምቀት የሚቀድምበት ሁኔታ አለ። ጻፍ። አልጠየኩም። እሱ የአንተ ጥያቄ ነው። አይ መልስ ነው ይሄ። የአንተ ጥያቄ ነው እሱ ወዳጄ፣ መልስ ነው ጥያቄ አይደለም ፓፓ። የአንተ ጥያቄ ነው እሱ። አሁን የምትመልሰው የአንተን ጥያቄ ነው እየመለስክ ያለው ፓፓ። እስቲ የአንተን ጥያቄ እንስማው። ጥሩ። አንተ እንደ አንድ ኦርቶዶክሳዊ በአንተ ህይወት ውስጥ የማትመልሰው ማለት ነው ጥምቀት ነው የቀደመው ወይስ እምነት አልኩ። እኔ ስለ ራሴ በፍጹም አላወራም። እኔ ስለ ራሴ ላወራ አልችልም። ጥምቀት ይሁን እምነት እንደቀደመ ልነግራችሁ አልችልም። እሱ ሚስጥር ነው። አረ ጥያቄው አጓጓና አንጀታችን በላው። እሱ ሚስጥር ነው አልከና ኦርቶዶክስ ግን አስተምሮ አላት። ምን
አንዳንድ ሰዎች ላይ ህፃናትም ሰዎች ስለሆኑ ጥምቀት ይቀድምላቸዋል። አንዳንዱ ደግሞ እምነት ይቀድምለታል። እኔ የትኛው ካታጎሪ ውስጥ እንደሆንኩኝ አልናገርም አሻፈረኝ አልክ። ልቀጥል? እሺ አሁን እኔ ሪፍሌክት ላድርግ። የመጀመሪያው አሁን ያወራው ሀሜት ይባላል። ቆይ አንዴ ከዚህ የተለየ አወርቻለሁ። ጋይድ አታርገኝ። ያወራሁት እንደሱ አታወራም። ባይዘ እኔ ሌላ ሰው አይደለሁም፣ ናቲ ነኝ። ስለዚህ ናቲ ወይኔ ናቲ ማለት ነበረ ታውቃለህ። ዛሬ ታውቀኛለህ። ኤኒዌይስ ልመልስልህ። የግል ህይወቴን መቼ ነው የተጠመቅከው? መቼ ነው ያመንከው? ካላወቅ እኔ ደግሞ ዳንኤል ይልማ እባላለሁ። አንተ አውቃለሁ ከድሮ ጀምሮ ታወቅ ሚውት በማድረግ ከዚህ የተለየ ጥምቀት ወይም እምነት ሁለቱ ለሁሉም ሰው ተመሳሳይ ሁኔታ ነው የሚሰጠው። ለሁሉም ሰው ተመሳሳይ ሁኔታ ነው የሚሰጠው። እሺ ሰምታችሁታል። ጥምቀት የሚቀድምላቸው ሰዎች አሉ ወይስ የለም? በሰዎች ደረጃ ነው። ህፃናት ሰዎች አይደሉም ያልከኝ ያለው? እኔ አልወጣኝም። አንተ ገና ጥያቄ ነው የጠየቅኩህ እኮ። ስለ ሰው ነው እያወራን ያለ ነው፣ ስለ እንስሳ አይደለም። አሁን ለምሳሌ ቬግ የሆነ ነገር ከምናስገባ ወይም ደግሞ ስለ ሰው ነው እያወራን ያለ እኮ። እሺ ይኸውልህ፣ እኔ እናንተ መግባባት የምንችለው ምን እንደሆነ ልንገርህ፣ አንድ ነገር ስንደማመጥ ነው። እሺ መጀመሪያ አዳምጠኝ ያለ ነው ብራዘር። ለዛ ነው እየጠየቅኩህ ያለ። ጥምቀቱ የሚቀድምበት ሰው አለ ሳይሆን የሚባለው ሁኔታ አለ ነው የሚባለው። ለምን አሻሚ ይሆናል? ጥምቀት የሚቀድምለት ሰው አለ ካልክ ሰው እየተለየ ትላልቅ ሰዎችም ቢሆን እየተለየ ጥምቀት ይቀድምላቸዋል ወደሚል አስተምህሮ ስለሚሄድ መጀመሪያ ጥያቄ ራሱ ስህተት ስለሆነ አርመው። ጥምቀት የሚቀድምበት ሁኔታ አለ ወይ ነው የሚባለው። ብዙ ዓመት እዚህ እንትን ላይ አይቻለሁ። እርግጥ ነው ገድል ምናምን ስትል ነው፣ ግን እንደዚህ ነው የሚጠየቀው። እሺ ያው ጥምቀት የሚቀድምበት ሁኔታ አለ ወይ? ጥምቀት የቀደመላቸው የቀደመበት ሁኔታ አለ። ፓስትና ፊውቸር ቴንሱን አንድ ላይ ይይዛል ይህ ጥያቄ። እሺ ቀጥሎ እስኪ አነበው አንዴ። ቆይ አንዴ ጥምቀቱን አነበው መጀመሪያ አንዴ፣ ከተሳሳትክ እንዳርም ማለት ነው። ሰዎች አሉ፣ ሁለቱንም ግን ሁኔታ ይኖራቸዋል። እሺ ይኸው እስኪ ጥምቀት የሚቀድምላቸው ሰዎች አሉ። አይ ስተት እንዲህ አይባልም። አየህ ቢያንስ ጥያቄውን ማንሻፈፍ ስለፈለክ ነው ወይ? እኔ ልጻፈው እንዴ? እስክሪፕቶና ወረቀት አጠገቤ አለ። ባይዘው አይዞህ ወዳጅ። ህፃናት ሰዎች ናቸው ወይ ሰዎች አይደሉም? እኔ ስለ ህፃናት ሰዎች ናቸው አይደሉም አይደለም ጥያቄው ርዕሱ። እኔ አይመለከተኝም። ሰዎች ናቸው ወይስ ሰዎች አይደሉም? ህፃናት ሰዎች ናቸው። እሺ ሰዎች ከሆኑ ጥምቀት ቀድሞላቸዋል ወይስ አልቀደመላቸውም? ጥምቀት ቀድሞላቸዋል። ቀድሞ ይሰጣቸዋል። እሺ እምነት የሚቀድምላቸው ሰዎች አሉ ወይስ? መጀመሪያ ጥያቄ ላይ እናውራ። አሁን የጠየቅን ሄዳ ነው። የሚቀድምላቸው አሉ ወይስ የለውም? አሁን ይኸውልህ ሰው እንዲማር አልፈለግክም ማለት ነው። እምነት የሚቀድምላቸው ሰዎች አሉ? እንደዚህ አይባልም። እምነት የሚቀድምላቸው ሰዎች አሉ? ምን ማለት ነው? እምነት የሚቀድምላቸው ሰዎች ምን ማለት ነው? ራሱ በኋላ ታስረዳኛለህ። ምን ማለት ነው? እኔ አልገባኝማ፣ አስረዳኝ አንተ። እምነት የሚቀድምላቸው ሰዎች አሉ ወይስ የሉም? ምን ማለት ነው? አልገባኝም። ይሄ ራሱ አሁን አንተ ያነበብኩ አልገባኝም። አልገባውም። በደንብ ስማ። በደንብ አሁን መስማት ነው ያለብህ። እሺ ይኸው አንዳንድ ቤተክርስቲያን ውስጥ 40 እና 80 ቀን ያልሞላቸው ህፃናቶችን ሰዎች ሲያገኙ ቤተክርስቲያን ውስጥ ምን ያስቀድሙላቸዋል? ጥምቀትን ያስቀድሙላቸዋል። አዎ ልክ እንደ መካነ ኢየሱስ እናንተ ጋር እንዳሉት ማን ነው? አዎ ችግር የፈለከው ካታጎሪን ራስህ ታውቃለህ። አንዳንድ ደግሞ ያደጉ ሰዎችን ሲያገኙ እምነት የሚባለውን ነገር ያስቀድሙላቸዋል። ማስቀደምን ማለት ነው። ሁለቱም መጀመሪያ ያሳምኗቸውና ከዚያ ያጠምቋቸዋል። ማመን የሚችሉ ማለት ነው። ቤተክርስቲያን ውስጥ ያለው አካሄድ ምንድን ነው? አንዳንዴ ጥምቀት፣ አንዳንዴ እምነት። እንደዛ የለ። አንዳንዴ ጥምቀት፣ አንዳንዴ እምነት። እዚሁ ቲክቶክ ላይ አንተና መሰሎች የፈጠራችሁት ወሬ ነው። እንደዛ የሚባለው የአንተ አስተምሮ ነው፣ የኔ አይደለም።
አይ እንደዛ እኔ እንጃ እንደዛ እናስተምር። ይኸውን እዚህ ኦርቶዶክስ ኢቭን የጻፍከው ላይ ራሱ አንዳንዴ የሚል የለው እየካርከው ነው ወይ እንዳልክደው ራሱ ይሄንን እየካርከው ነው ወይ? እሺ ለሁሉም ሰው ይሄው አንዴ ይሄው ለሁሉም ሰው ጥምቀት ይቀድማል። ለሁሉም ሰው ማለት ለሁሉም ሰው ግልጽ ነው ጥያቄ። ለሁሉም ሰው ማለት እኮ ነው። አይ ለሁሉም ሰው ብራዘር፣ ለሁሉም ኦርቶዶክሳዊ ጥምቀት ይቀድማል ወይስ አይቀድምም? እኮ ለሁሉም ኦርቶዶክሳዊ ማለት ኦርቶዶክስ የሆኑ ሲጀመር ተጠምቀው ነው። ለሁሉም ሰው ጥምቀት ይቀድማል ወይስ አይቀድምም? ለሁሉም ሰው ምን ማለት ነው? ለሁሉም ባይዘዌ ለሁሉም ሰው ብራዘር። እሺ አንዴ እባክህ እየጠየቁን ያለው በጣም የህፃናት ወሬ አናርገው። አሁን ትላልቅ ሰዎች ነን። አይዞሽ እሺ በቃ አሁን አስወራኝ። ለሁሉም ሰው ጥምቀት ይቀድማል ወይስ አይቀድምም? አጭር መልስ። ለሁሉም ሰው ማለት ለህፃናትም ጨምሮ ነው። ህፃናት ሰዎች አይደሉም እያልከኝ ነው ወይ? ኧረ ለአዋቂዎች ማለት ነው። ለአዋቂዎች ህፃናት ሰዎች አይደሉም እያልከኝ ነው ያለው ወይ? ለአዋቂዎችም ማለት ነው ወይ ለማለት ነው። እኔ ስለሚጠመቁ ሰዎች ነው እያወራሁኝ ያለው። እሺ ልመልስ። ጥሩ ልመልስ። አሁን እታች 390 ሰዎች አላችሁ ስሙ። እሺ አሁን ወንድማችን ለሁሉም ሰው ጥምቀት ይቀድማል ወይ ወይም ደግሞ መጀመሪያ መጠመቅ አለባቸው ወይ? ይሄ ለሁሉም ሰው አይደለም እና ለማለት ለህፃናት ብቻ ነው። እዚህ ጋር ትቆማል። ስለዚህ ለሁሉም ሰው አይደለም ማለት ነው። ታረገኝ። እሺ እያወራው ስጨርስ ተረጋግተህ ሰምተህ ተምረህ ነው ሚውት ማረጋው። ሚውት እንዳታረግ ስለመለስክልኝ። እሺ አይ እኔ ነኝ የምመልስ። ልድገማ አብራታ ምን ችግር አለ? እሺ ቀጥል። ፈትህን እዚሁ አሳይቼ ነው መውጣው። አልወጣም በራሴ። እሺ ቀጥል። እንዳትወጣ ነው ሚውት እያደረጋለሁ። ቀጥል። አይዞህ ብራዘር ሚውት አደርጋለሁ። ቴንክ ዩ። እሺ ሶ ምን አለን ቅድም ያልኩትን ሀሳብ አሁን ለመድገም ነው እየሞከረ ያለው። ሶ ተስማምተን ነው የምንሄደው። ሶ ሁሉም ኦርቶዶክስ ውስጥ ስለ ጥምቀት ስታነሱ ሁሉንም በተመሳሳይ መልኩ አያጠምቁም። ለአንዳንዱ እናጠምቃለን በተመሳሳይ መልኩ፣ ለአንዳንዱ ደግሞ እምነት ይቀድማል። አይ በተመሳሳይ መልኩ ነው የምናጠምቀው። ሁኔታዎቹ ይለያያሉ ነው። አይሰማም? አማርኛችንም ወይም ሌላ ቋንቋ ከሆነ ትራንስሌት ማድረግ ይችላል። ያልከውን ሀሳብ ጻፈው። አይ አትድገመው፣ ጻፈው። ያላመኑ ህፃናትን ታጠምቃለህ? ያላመኑ ህፃናት አይባልም። ህፃናት ማመን አይችሉም። ስለዚህ እነሱ ጥምቀት እምነት አይጠበቅባቸውም ማለት ነው። አለቀ። ማመን አይጠበቅባቸውም አለቀ። ስለዚህ ቀጥለ ደግሞ ስለዚህ ለእነሱ መጀመሪያ የሚቀርበው ምንድን ነው? እሱ ውሃ ማስነካት ለህፃናቱ ነው። ለህፃናቱ ውሃ ማስነካት ይቀድማል። ያ በቤተሰብነት እናስጠምቃቸዋለን። ችግር የለም። ለህፃናት ጎበዝ፣ ለህፃናት እያልክ ጻፈው። እሺ አሁን ለሰዎች ሲሆን ህፃናትን ኢንክሉድ ስለሚያደርግ ለህፃናት ብለህ ትጽፈዋለህ ማለት ነው። ለህፃናት ውሃ ይቀድማል። ውሃ ማለት ውሃ ይቀድማል ምን ማለት ነው? አጣጥለህ አይ አላወራህም። ውሃ ምን ማለት ነው? ጥምቀት ብለህ ጻፈው። ጥምቀት ብለህ ጻፈው ጋሼ፣ ጥምቀት ብለህ ጻፈው። ውሃ የሚለውን ሰርዘው ነው አላልኩም። ውሸታም ነህ እንደዛ ከሆነ ከስር ኮመንት ላይ ውሸታም እያላችሁ ትጽፉለታላችሁ። ውሃ አላልኩም። ለህፃናት ጥምቀት ብለህ ጻፈው። እስኪ ሲያንዴ አይነቅ አይዞህ። ጥምቀት በል። በምንድን ነው የሚጠመቁት? ጥምቀት በውሃና በመንፈስ በውሃ ይኸው። አይ መንፈስም ስላለ ጥምቀት በለው። አይዞህ መንፈስ ነው። ዘይትን ሳመጣልህ ነው። አይነቅ አይዞህ። ጥምቀት ብለህ ጻፍ። ዘይት ሲመጣ ነው ጥምቀት ብለህ ጻፍ። ውሃ መንፈስ የሚመጣው ዘይት ሲመጣ። ዮሐንስ 3:5 እንጠቅስልሃለሁ። እሱን ውሃና ከመንፈስ መበርታት ነው ያለብህ። በውሃ ለህፃናት ጥምቀት በል እስኪ። አይነቅህ አይዞህ። በውሃ ትጠመቃለህ። እኔ እገዛልሃለሁ ቀለም ካለቀ እስክሪብቶ ባይሆን ጥምቀት በል። በውሃ አይ በውሃ ብቻ ዮሐንስ ነው ሲያጠምቅ የነበረው። በውሃ ትጠመቃለህ። በውሃ ሳይነካ የመንፈስ ቅዱስ ጥምቀት ኦርቶዶክስ ውስጥ የለም። መበርታት ነው ያለብህ። ለአዋቂ ሲሆን ሰው ሲስቅ የሆነ ነገር እንደተሰማው ስለሚስቅ መበርታት ትላለህ። አላልኩም እያልኩ መበርታት ነው ያለብህ። ዋሽተሃል እያልኩ ውሸታም ነህ። ውሸታም
ህፃናት ላይ አልጨረስንም። በምንድን ነው የምትጠመቁት ብራዘር? ውሃ የሚለውን ሰርዝና ጥምቀት በለው። በምንድን ነው የምትጠመቁት? ሰርዘውና ለህፃናት ጥምቀት ይቀድማል። በምንድን ነው የምትጠመቁት? ለህፃናት ጥምቀት ይቀድማል ብለህ ጻፍ። በምንድን ነው የምትጠመቁት ብራዘር? አልሆነ አየህ፣ ምን አይነት የሚባል ነገር አለ። ሊድ ታደርጋለህ ወደ በምንድን ነው የምትጠመቁት? በውሃና በመንፈስ። እሺ ይኸው ውሃ፣ ይኸው መንፈስም ጨመርኩልህ። መንፈስ አይ ጥምቀት በለው አንድ ላይ በውሃና በመንፈስ የሆኑ ጥምቀት። የምንጠመቀው በውሃና በመንፈስ ምንድን ነው? ጥምቀት ነው። እስኪ ለህፃናት ውሃና በውሃና በመንፈስ መጠመቅ ይኖረዋል ማለት ነው። ኧረ የእጅህን ጽሑፍ ራሱ አነበው ቢያንስ መጽሐፍ ቅዱሱን ትተህ እንደው በየለውም በውሃ አይልም ውሃ ነው የሚለው። ይሄን ሰርዘውና እንደ አዲስ ምን ብለህ ጻፍ? ለህፃናት በውሃና በመንፈስ መጠመቅ ይቀድማል በል እስቲ። ለህፃናት የሚቀድመው ውሃ፣ ለአዋቂዎች የሚቀድመው እምነት። አይ የላይኛው ላይ በቃ እኔ ልጻፍ፣ አንተ መጽሐፍም ማንበብም አልችልም። ፓፓ ልጻፍ ብራዘር። ቀጠልኩ አለፍኩ። እዚህ ጋር ለመምጣት ነው። እሺ ወደ አንተ መጣው። አሁን አንተ አብራርተከዋል። አንተ ህይወት ውስጥ የቀደመው የቱ ነው? አንተ ህይወት ውስጥ የቀደመው ምንድን ነው? የኔን ህይወት ታሪኬን ሳልጽፍ ታነበዋለህ። የኔን ህይወት አስተምህሮ ላይ እናውራ። አንተ እኮ አስተምሮ አንተ የኦርቶዶክስ አስተምሮ አንተን አይመለከትም? ይመለከታል። አስተምሮሃል ልንገርህ። ያንተ ህይወት የኔን ህይወት አባ የኔን ህይወት ትታ ኦርቶዶክስን አስተምህሮ ላውራለህ። አንድ ነው የቀደመው። በኦርቶዶክስ መሰረት ያንተ ህይወት የቱ ነው የቀደመው? አሁንም የኦርቶዶክስ አስተምሮ ነው የጠየቅኩ። በኦርቶዶክስ አስተምሮ መሰረት ያንተ የቱ ነው የቀደመው? ወንድሜ የፈለከው የኔን ህይወት ነው የኦርቶዶክስን አስተምሮ? በኦርቶዶክስ አስተምሮ መሰረት ከቅድም ጀምሮ ያወራ ነው። ዳንኩኝ ብለህ የነገርከኝ ይሄ ዳንኩበት ያልክበት ሚስጥር ሊፈተሽ ስለሆነ አንተ የዳንከው በየትኛው ነው? የትኛውን የቀደመው ለአንተ ህይወት? የኔን መዳን ልትፈትሸው አንተ? አይዞ ብራዘር ልትፈትሸው ምኑ የቱ ነው የቀደመው በአንተ ህይወት? የኔን ህይወት ተው ወንድሜ። አልተወውም። የኦርቶዶክስን አስተምህሮ ልንገርህ። አልተወውም። የቱ ነው የቀደመው? የኦርቶዶክስን አስተምህሮ። ኦርቶዶክስ ነው ወይስ ኦርቶዶክስ አይደለህም? ናትሻዬ እኔ ነኝ። ኦርቶዶክስ ኮንክ አንተ ላይ አፕላይ የተደረገው የትኛው የኦርቶዶክስ አስተምሮ ነው? ስለ ራሴ መናገር አልፈልግማ። መብቴ አንድ። ምን ትሰራለህ ታዲያ? የምታፍርበትን ቤተ እምነት ይዘህ እዚህ ምን ትሰራለህ? አንተ ላይ ያልሰራ የኦርቶዶክስ አስተምሮ እኛ ጋር ምን ይሰራል? ብራዘር አንተ ያፈርክበት አስተምሮ እኛ ጋር ምን ይሰራል? ብራዘር አንተ ጋር አፕላይ አድርገህ ህይወት ያሌለው አስተምሮ እኛ ጋር ምን ይሰራል? ታዲያ ታች ሆነ ታብታብ አድርገህ ብራዘር ምን ትሰራለህ እዚህ? የማታምንበትን ወሬ ለምን ታወራልናለህ ታዲያ? ብራዘር ካላወቀው ሄደ መጀመሪያ ጠይቅ። አይኖ በ40 እና በ80 ቀን ላይ ውሃ ውስጥ ነክረው የዘላለም ህይወት ታግኝ አታግኝ የማታውቀው ሰውዬ እንዴት አድርገህ ነው እንትን የምትለው? ወዳጄ እንዴት አድርገህ ታወራለህ ከኛ ጋር? ለምንድን ነው ይሄንን ማውራት የከበደ? ቅድም ምን እንዳለ አሳያችሁ። እኔ የዘላለም ህይወት ያገኘሁት ለምን እንደፈራ ማለት ነው። ባይዘዌ የዘላለም ህይወት ያገኘሁት አመኜ ነው አለ። ይኸው በእምነት በኩል ነው እሱ የጻፈው ያወራውን ነው። ባይዘዌ በእምነት በኩል ነው ምን ያገኘሁት? የዘላለም ህይወት ያገኘሁት የእግዚአብሔር ልጅነትን ያገኘሁት መቼ ነው አለ? አምኜ ነው አለ። እሺ አሁን አምኜ ነው አለና ይሄው በአንተ ህይወት ውስጥ ጥምቀት ነው የቀደመው ወይስ እምነት አልኩት። አልናገርም አሻፈረኝ። ለምንድን ነው አሻፈረኝ ያለው? እስካሁን በእምነት በኩል የእግዚአብሔር ልጅ አገኘው የእግዚአብሔር ልጅነትን አግኝቼ የዘላለም ህይወት አግኝቻለሁ ያለበት ውሸት ስለሆነ በ40 ቀኑ ላይ ውሃ ውስጥ ወስደው ነው የነከሩት። የዘላለም ህይወት ይኑረው አይኑረው አያውቅም ሰውዬ። ስለዚህ እኛ ፊት ቀርቦ የዘላለም ህይወት ያገኘበትን ሚስጥር ኦርቶዶክሳዊ ሆኖ በምን እንዳገኘ መናገር አይችልም። የታገስኩት አትሊስት እድል ካገኘ ብዬ ነው። የለም ብራዘር፣ በወንጌል አማኞች ፊት ቆመ መቼ እንደ ዳንክ ስለማታውቀው ልታወራው አትችልም። ያለህ አማራጭ ይሄ ነው ብራዘር።
አይዞ ሌላ ጊዜ እኛ የወንጌል አማኞች ነን። መቼ እንደዳንን በደንብ ጠንቅቀን እናውቀዋለን። እምነትህ ላይ ትምክት ሲኖርህ ግባ። ካፈርክበት ደግሞ በ40 ቀን አለ ውሃ ውስጥ የነከሩ ድጋሚ ውሃ ውስጥ ተነከር። ብራዘር እያመንክ ተጠመቅ። እሱ ምናልባት ድፍረት ከሰጠ ማለት ነው። አይዞ ብራዘር። ሌላ ኦርቶዶክሳዊ ካለ እንቀበላለን። ዳኒ ዳግሻይ እንዴት ናችሁ? ሰላም ናችሁ ወይ? አለሁልህ። እንዴት ነህ? ሰላም ብያለሁ። ጌታ ይመስገን አለሁልህ። ያሬዳውያን አንዴ ሚውት አድርግልን። ቴንክ ዩ። እንኳን ደህና መጣ ያሬዳውያን። እሺ። አይ ዳኒ አንድ ቤት ነበርኩ እየሰማሁ ነበርና የቤት ስራ በጣም እየበዛባቸው ነው እና አይ ቲንክ ለዛ ይመስለኛል ይሄው ጥያቄ ያው መልኩን ቀይሮ ዊንተር እንኳን ደህና መጣችሁ። ይሄው ጥያቄ መልኩን ተቀይሮ እየሰማሁት ነበርና ያው እዛ ምንድነው የልጅነት ጥምቀትና አንደኛው ከቤተሰቦቻቸው ጋር ተጠመቁ የሚል ሀሳብ ስላለ ገባ ቤተሰብ ውስጥ ልጅ አለ የለም የሚለውን አሁን ሊመልሱላቸው አልቻሉ። አንድ ሰው ሲጠይቅ ነበር። አይ ቲንክ ቆይ እየፈለኩት ነው የተቀዳውን ካገኘሁት አሰማሃለሁና ታዲያ ቤተሰብ ውስጥ ልጅ አለ ኦርቶዶክሳዊ ነው እንግዲህ እነሱ ቤት ገብቶ የሚጠይቀውና ኦርቶዶክስ ምንድነው በዛ ቤተሰብ ውስጥ ልጅ መኖሩን ምን ማረጋገጫ አለ? ከነ ቤተሰቦቻቸው ተጠመቁ ይላል። ግን ልጅ ኑር አይኑር በምን ይታወቃል? አንደኛ ይሄ ጥያቄ ሊመለስ አልቻለም። በጣም የገረመኝ አጠያየቅ ደግሞ ምን የትኛው መሰለ? ታዲያ ከነ ቤተሰቦቻቸው ተጠመቁ እንጂ በቤተሰቦቻቸው ተጠመቁ ይላል ወይ? በደንብ ሰማኝ። ከነ ቤተሰቦቻቸው ተጠመቁ ይላል እንጂ ኢቭን ህፃናት እንኳን አሉ ብለን ብናስብ በቤተሰቦቻቸው እምነት ተጠመቁ የሚል ነገር አለ ወይ? ገባ ልጅ እንኳን አለ ብለህ ብታስብ ያው በግምት ነው ሁሉም ነገር እንግዲህ ይኖራል ነው። ቤተሰብ ካለ ልጅ ይኖራል በሚል ግምት ነው። ኦርቶዶክስ 1% ማስረጃ አታመጣም። ቲክቶከሮች ቲክቶዶሶች 1% ማስረጃ የማያመጡት ነገር ምንድነው? መቼም ቤተሰብ ከተባለ ልጅ አይጠፋም የሚል ግምት ነው። ይሄ አልተመለሰም። ጭራሽም ብሎ ጠይቃቸው። ታዲያ ከነ ቤተሰብ ተጠመቁ በሚለው ውስጥ እሺ ልጆች አሉ ብለን እናስብ። ታዲያ በቤተሰቦቻቸው እምነት ነው እንዴት ተጠመቁት? አብረው ልጆች ከቤተሰብ ጋር ተጠመቁ ብለን እናስባለን ኦርቶዶክሶች። እሺ ጥሩ። ግን በቤተሰቦቻቸው እምነት ነው እንዴት ተጠመቁት? ገብቷል ዳኒ? በጣም በጣም ምርጥ ጥያቄ ነው። ግን ብትሰማው ነው ወር እና እንትኑ ትኩሳቱ የባሰ ወደ ማይግሬንነት የተለወጠባቸው መጥቷል። ገባ መልስ እያጡለት ወደ አሁን የራሳቸው ልጆች ሲጠይቋቸው እንደኛ አቮይድ ማድረግ ከዛ በኋላ ቲክቶካችሁን ላይ ትገባል ከኛ ጋር ሲሆን ሰው አታስገቡ። እሺ እሺ፣ አንድ ጊዜ የምትገቡ ደግሞ ሚታችሁን ቆይ ፈራችሁ ሲደርስ አነሳላችሁ። ምን እንድታገኙ መሰላ ወደ የባሰ መጥቷል ትኩሳቱ። ገብቷል። አሁን ሁሉም ነገር ግምታዊ ነው። ሁሉም ነገር ግምታዊ እንዲህ ከሆነ እንዲህ የሚል ነው እንጂ የሆነ ዴፊኒት የሆነ ይሄ ነው የሚል ጥቅስ የለም። ምንም ነገር ቅድም እንዳልኩ ቤተሰብ በሚለው ውስጥ ምንም ሊያስረዱ የሚችሉት ነገር የለም። ያው መቼም ቤተሰብ ካለ ምናምን ካልክ ስንት ቤተሰብ አለ ሕፃን የሌለበት ምንስ ማረጋገጫ አለ? ይሄ ሁሉ ጊዜ የምንላቸው ነው። ይሄን በስራ የነሱ ልጆች መጠየቅ ጀምረዋል። እቺኑ ብለው ምን አሏቸው? የልጅነት ጥምቀት እኮ መካኒሱስ አለ ምናምን ሲለው እንዲያውም ልጅ በጣም ተናዶ ለምን መካኒሱስ አይደለም ከፈለገ ሙሉ ወንጌልም አይኖርም እኔ ምን አገባኝ የኛ ትምህርት የሚሰራው በእነሱ ነው እንዴ ያለው። ገባ አሁን ትኩሳቱ እየባሰ መጥቷል። ገባ ልጆቹ ኦርቶዶክሳውያኖቹ ማወቅ እየፈለጉ መጥቷል። እስካሁን ድረስ በእልህ ኦኬ ሲደግፏቸው ነበር። አሁን ግን ለእኛም ነው እንደምትደብቁን ትምህርቱን እና አሁን ጥያቄ እኮ ልክ ነው። ወንጌል አማኞች የሚጠይቁን ጥያቄ እኮ ልክ ነው። እኔ ምን አገባኝ መካኒሱም ቃለ ሕይወትም የፈለገ ይጠመቅ አሁን እንደ ኦርቶዶክሳዊ መልስልኝ ነው። ስለዚህ አንደኛ በቤተሰብ እምነት ተጠመቁ ካልከኝ እንግዲህ ሐዋርያት አስተማሯቸው ሁሉንም ነው። ህፃናት ተምረዋል ወይ ነው። እዛ ቤተሰብ ውስጥ ያሉ ህፃናት ተምረዋል ወይ? እንግዲህ ያስተማሯቸው ነው ያጠመቋቸው። ስለዚህ ያልተማረ ህፃን ያጠመቁት ማለት ነው። ካጠመቁ ያላመነ ህፃን ያጠመቁት ማለት ነው። እንግዲህ ህፃን ተጠምቋል ብለው ካሰባችሁና አይዊሽ ልጁ ባለበት መንገድ ብትሰማውና በጣም ምን ያስደስተኝና ራሳቸው ቤት ያለው ትኩሳት አሁን ወደ ማይግሬን ተለውጦ እንግዲህ እሱን ለማካካስ ይመስለኛል አንዳንዴ ብቅ ብቅ ሲሉ ምንድነው እስቲ ቆኛው ሄደን በቃ እስቲ እንሞክርላችሁ እንሟገትላችሁ አይነት ይመስላልና ጥሩ ነው። ጥሩ ነው እንደዚህ መጠየቅ መጀመሪያቸው ኦርቶዶክሳውያኖች በጣም በጣም አድማየር በጣም ሜክ ሴንስ የማያደርግ ነገርን እዛው ጠይቋቸው።
ገባችሁ? ሊሸፈኑ ሲፈልጉ ሉተር ውስጥ፣ መካነ ኢየሱስ ውስጥ፣ ቃለ ሕይወት ውስጥ፣ ሙሉ ወንጌል ውስጥ ሊገቡ ሲሉ እኛ የራሳችን ትምህርት የለንም ወይ? ቆይ ቃለ ሕይወት የምትባል መካነ ኢየሱስ የምትባል ባትኖር ኖሮ የኛ ከምንድን ነው የመጣው? የኛ የልጅነት ጥምቀት ከምን መጣ? ሉተር ባይኖር ኖሮ ይሄን መልስ ላንሰጥ ነበር ወይ? እና የእነሱም የኛም መነሻ ሉተር ነው እንዴ? በጣም እኮ ነው የሚያስቀው። የሁለቱም ቤተ እምነት መነሻ ሉተር ነው እንዴ? እና በጣም ፈን እየሆነ መጥቷል። ኤኒዌይስ ወገኖች፣ እንግዶችም ስለገቡ እንቀጥል። ሌሎቻችሁንም ሰላም ብያለሁ። ሆስዬ፣ ግርምሽ፣ እንግዶችም የገባችሁ መስዬ ሰላም ብያለሁ። ታች ያላችሁ ሁሉ ተባረኩ። ቀጥሉ። እሺ ዳግሻዬ፣ ጸጋ ይብዛልህ፣ ተባረክ። ከቻልክ ቪዲዮውን ብታገኘው ደስ ይለኛል። እና በእናትህ አሁን ሌላ በጣም ከሱ በላይ ደግሞ የሚያስቅም የእነዘ ማርያም ቪዲዮ አግኝቼ የራሳቸውን ተረት አያውቁትም መጽሐፋቸውን ታውቃለህ። እኛ እንትና ፓስተር ማናቸው ቀሲስ ዲሽ ሌላ ነገር ይላሉ። እሱ ላይ ነበርኩ ዛሬው ያልኩበትን ሌላ አያውቁትም ታውቃለህ። መጽሐፋቸውን ገድል ቢያንስ አያነቡ። ባይብል ተወኩ፣ ገድሉን እራሱ አያውቁትም። ተአምራቱን አያውቁትም። ይሄ ደግሞ የባሰው ደግሞ ሰው ባይብሉን ቀርቶ ተረቱንም ካላወቀ ደግሞ ከባድ ነው። ይሄ ደግሞ በጣም ከባድ ነው እና እሱ ላይ ነበርኩና ዛሬ አገኘዋለሁ። ኦኬ ቀጥሉ እናንተ። እሺ ዳግሻዬ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሌላ ኦርቶዶክሳዊ። እሺ ያሬዳዊ ሰላም ዳኒ፣ እንዴት ነህ? አለሁልህ። ሁሉ ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም አለን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ይህ ልጅ ኦርቶዶክስ አይደለም የሚሉ ሰዎች ምን ትላቸዋለህ? ችግር የለውም። ምን ያለ ሰው አለ እንዴ? የለም ይህ ልጅ ኦርቶዶክስ አይደለም ይላሉ። አላሉም። ለምን ምን የትጋው ኮሜንት ላይ እንደሆነ ለሽ ቀጥል። እሺ ችግር የለም ይበሉ አይደል? እሺ እሺ እንደ አንድ ኦርቶዶክሳዊ መቼ ነው የዳንከው አንተ? እኔ ነኝ ማለት እንደኔ ነው እንደኔ ህይወት ነው የምትጠይቀኝ? ችግር የለም ነው በርዕሱ ነው የምንሄደው። እንደኔ ህይወት ሆነ ችግር የለም። እሺ ችግር የለም። ከመጀመሪያ ልጀምር። እምነት አድነዋል? በትክክል። እሺ ለመጽሐፍ እንዲመቸኝ። እሺ እምነት አድኖኛል። እሺ እምነት አድነዋል አይደል? አዎ። አድኖኛል ስትል ከምንድን ነው ያዳነ? ከሞት። ምን አይነት ሞት? ከዘላለም ሞት። ከዘላለም ሞት። እሺ ስታምን የዳንከው? ያ በእምነት በኩል ድኛለሁ። ስታምን ማለት ነው አይደል? አዎ በእምነት መዳን በኦርቶዶክስ አልደረሰ። ትክክል። በእምነት በኩል ድኛለሁ። ከዚያም በኋላ ያለው ስጠይቀኝ ደግሞ መልሳለሁ። ስለዚህ ስታምን ነው አይደለ የዳንከው? አዎ በእምነት ድኛለሁ አልኩ እኮ ወዳጄ። የጠየኩህን ጥያቄ ለምን ዘለዋለህ? ስታምን ነው ወይ የዳንከው? አዎ ድሽ ቀጥል። አዎ ዳንዬ፣ ምን ነው ዘለልኩ እንዴ? ዘለልክብኝ። እሺ ቀጥል። እሺ ሳምን የተከናወነው ይሄ ሁሉ ሲያምን ነው። እሺ መቼ ነው ያመንከው? እኔ ነኝ። ከሌላ ሰው ጋር እያወራሁ አይደለም። አይ አሁን አምኛለሁ ማለት ጊዜውን ነው የፈለከው? መቼ ነው ያመንከው ስትል አልገባኝም። መቼ ነው ያመንከው ብራዘር? አይ አሁን አምኛለሁ አልኩህ እኮ። መቼ? አሁን ነው የዳንከው? መቼ ስትል አንተ እንዴት ነው አሁን መቼ ነው የዳንከው አልክ? ጊዜውን ምን ዛሬ፣ ነገ፣ ተነገ ወዲያ አይደል? አሁን ድኛለሁ። መቼ ነው ያመንከው? እምነትን የጠየቁ መቼ ነው ያመንከው? ያመንኩ ለታ ልክ ጌታ መድኃኒዓለም ኢየሱስ ክርስቶስን አምኜ የተቀበልኩት ለታ
እሺ በ40 ቀን ልበል ማለት ነው 40 ቀን ምን ማለት ነው 40 ቀን ማለት አልገባኝም። አይ በ40ኛው ቀን ልበል ወይ ያመንከው? አይ እኔ 40 ቀን እንዲህ አላል እንዴ? እኔ እንጃ እኔ አልሰማሁም። እኔ በ40 ቀን አይደለም የሚባል ነገር አላውቅም። እኔ አንተ በ40 ቀን አይደለም ያመንከው? ማንም በ40 ቀን አላመንም እኔ ብቻ ሳልሆን። ኧረ ተው እውነቴን ነው የምልህ እኔ። እሺ እውነት ተመችቶኛል። እሺ በ40 ቀን ላይ አንተ አላመንክም? ኦኬ አዎ፣ ግን እኔ ያ 40 ቀን ቢልም አልተናገርኩም። ጽፈዋል፣ ሰርዘው። እሺ ሰርዤዋለሁ። ይመችህ። እሺ ሰርዤዋለሁ። እሺ መቼ ነው የተጠመከው? እኔ ነኝ አምኜ በ40 ቀን አምኜ ነው ያልኩት እኮ ዳኒ እኮ። አይ በ40 ቀን ላይ ነው ወይ እንደዛ የሚሉ ሰዎች ስላሉ ነው። ባይዘው በ40 ቀን እኔ አምኜ ነው የተጠመቅኩት። እኔን ተሆነ የምትጠይቀኝ ሌሎቹን ደግሞ ጠይቃቸዋለሁ። ችግር የለም። እሺ በ40 ቀን አይደለም ማለት ነው። እኔ 40 ቀን የሚባልም ነገር አልተናገርኩም። ግን እኔ ልክ የኦርቶዶክስን ትምህርት አይደለ እየነገርኩ ያለው በእምነት በኩል ያመነ የተጠመቀ ይድናል የሚለውን እቀበላለሁ። እኔ ያመነ የተጠመቀ እኔ አምኜ ነው የተጠመቅኩት። እንደኔ ፐርሰናል የምትጠይቀኝ ተሆነ ኦኬ። እሺ የሚሰሙ ሰዎች እንዲረዱ በስንት ዓመት ላይ የተጠመቀው? እኔ አምኜ ነው የተጠመቅኩት። የለውም ነበርና በአጋጣሚ እኔ እንደኔ ህይወት አምኜ ነው የተጠመቅኩት። ግፋዊ ለ14 ዓመት ምናምን ይሆነኛል። 14 ዓመት አካባቢ። እሺ 14 ዓመት። እሺ 14 ዓመት። እሺ የእግዚአብሔር ልጅነትን ስታምን አግኝተሃል? እኔ ነኝ? አዎ አግኝቻለሁ። ልጅነት እሺ እግዚአብሔር ስታምን ማለት ነው። እሺ በአንተ ህይወት ውስጥ እምነት ወይስ ጥምቀት ቀደመ? በእኔ ውስጥ እምነት ነው የቀደመው። እምነት ነው የቀደመው። ቀደመ። ደስ ይላል። በደምብ የተጠመከው የሥላሴ ልጅነትን ለማግኘት ነው ወይስ አይደለም? ነው የተጠመከው? አዎ። ቅድም ረስተኸው ከሆነ ላስታውስህ፣ የሥላሴ ልጅነትን ሳምን አግኝቻለሁ ብለኸኝ ነበረ። በእምነት በኩልማ ሳምን አገኘው፣ ችግር የለም። በእምነት አገኘው። የእግዚአብሔር ልጅነትን አግኝቻለሁ ብለኸኝ ነበረ። ረስተኸው ነው? አልረሳሁትም። አግኝቻለሁ። የእግዚአብሔር ልጅ ሆኛለሁ። እሱን አልረሳሁትም። የተናገርከውንም እኔ ምንም አልረሳሁ። ትክክል። ምን ታዲያ ምን እንትን ያለ ነገር አለ? እዚህ ጋር ደግሞ አሁን ድጋሚ ለመጠመቅ ታዲያ ድጋሚ እግዚአብሔር ልጅነት ይገኛል እንዴ? ያው መጽሐፍ ቅዱስ ይላል። ምን ላድርገው ዳኒ? ሁለቴ ነው ማለት ነው ልጅነት የሚገኘው? ልጅነት ቅድም ምን ብለህ ጠየቀኝ? በእምነት በኩል እግዚአብሔርን አግኝተዋለሁ ያልከኝ? አውድ አግኝቼዋለሁ አልኩ። ያልኩህ ነው። ይኸውልህ ለዚህ ነው የጻፍኩት። አየህ የእግዚአብሔር ይኸውልህ እምነት አድኖኛ ስትል በእምነት በኩል የእግዚአብሔር ልጅነትን አግኝተሃል ወይ ስልህ አዎ አልከኝ። እሺ በእምነት በኩል የእግዚአብሔር ልጅነት አገኘው። አሁን ደግሞ ምን ጠየቀኝ? ገልብጥና ነው የጠየቀኝ። በመጠመቅ ነው ያልከኝ? አግኝተሃል አይደል? እርግጠኛ ነህ? በእምነት የእግዚአብሔር ልጅ ሆኛለሁ። በእምነት በኩል መዳን አለው ያልከኝ? አዎድ አልኩ። እኔ መዳን አልጠየቅኩም። የእግዚአብሔር ልጅ በእምነት በኩል ሆኗል ስለ አዎ ብለኸኛል። ኦኬ እሺ፣ ይቅርታ፣ ችግር የለም። የእግዚአብሔር ልጅነትን የምናገኘው በጥምቀት ነው። አላስታወስኩም፣ እዚያ ጋር አላስተዋልኩም ማለት ነው። በቃ እንደገና መጻፍ ይቻላል፣ ችግር የለውም እንጂ የእግዚአብሔር ልጅነትን አላገኘህም በእምነት በኩል። በእምነት በኩል የእግዚአብሔር ልጅነት የሚገኘው ያው በጥምቀት በኩል ስለሆነ በጥምቀት ነው፣ መጽሐፍ ቅዱስም ስለሚለን። በእምነት በኩል የእግዚአብሔር ልጅነትን አላገኘህም ወይ አልኩ እኮ ዳኒ። በሰርዘው ተሳስተ ነው
አይ ምኑን ነው የምሰርዘው? በእምነት በኩል የእግዚአብሔር ልጅነት አላገኘውም ያልከውን በእምነት በኩል የእግዚአብሔር ልጅነትን አላገኘውም። በእምነት በኩል እሺ፣ ችግር የለውም ሰርዘው። ሰርዘው ምን ልትለው ነው? አላገኘውም ነው። በእምነት በኩል የእግዚአብሔር ልጅነትን አላገኘውም ልበልልህ። በእምነት ድናል ያል በእምነት ድኛለሁ። የእግዚአብሔር ልጅነት የሚገኘው ግን በጥምቀት ነው መጽሐፍ ቅዱስ ስለሚለን። ይኸውልህ እኮ ያልከው ነው። ስለዚህ ይሄንን ልሰርዘው ወይ? ሰው በእምነት በኩል እግዚአብሔር ችግር የለም ሰርዘው። ያ ሰርዘው ችግር የለም። በእምነት በኩል ይድናል። እሺ ይኸው ያልከው ነው። መጽሐፍ እኮ አሁን የጠቀመን ወንድምነት አንድ ነገር ያስተማረን በጣም ወሳኝ ነገር ነው። ለካስ ምን አጣ የለውም። ችግር የለም። በቃ ያንን ሐሳብን ቀይረሃል። በእምነት በኩል የእግዚአብሔር ልጅነት አይገኝም። እኔ ግን አይገኝም አላልኩም። የእግዚአብሔር ልጅነት አይገኝም። ምን አይነት አማርኛ እንደምትጠቀሙ ግን ግራ ይገባል። እሺ ችግር የለውም በለው ግን ጻፈው። አይገኝም በእምነት በኩል በእምነት በኩል ትድናለህ። አሁን በእምነት በኩል ምን ያስፈልጋል የሚሉ ጥያቄዎችም እኮ አሉ። ግን ያንተ ጥያቄ ነው አይደል? የኔ ጥያቄ እሱ አይደለም ብራዘር ነው። አሁን ያንተ ጥያቄ እዚህ ጥያቄ ነው። ከፈለክ ይኸው ደግሜ ጠይቃለሁ ነው ብራዘር። ዛሬ ላይ ቀጥል። ይኸው ምን መሰለህ ዳኒሽ፣ አሁን ችግር የለውም ብጽፍም እኮ እንደዚያ ብለህ ግን ጥያቄ ያስከ ዝግ ጥያቄ ሆነ። ይኸው ብራዘር እምነት አድኖኛል። አዎ እምነት አድኖኛል አልከን። ከምን አድኖስ? ከሞት። ቆይ ስለዚህ ዳኒ ይቅርታ እያወራን ያለው ስለመዳን ነው። ቆይ ተረጋጋ። ስለመዳን ነው። አሁን ስለመዳን ነው ያወራን። ተዋህዶ የሚታረጋል። እሺ ይኸው ያልከውን እንድገመው። እምነት አድኖኛል። አዎ እምነት አድኖኛል። ከሞት አድኖኛል። የዘላለም ሕይወት ሰጥቶኛል። ሳምን መቼ ለሚለው ጥያቄ ሳምን ምን አግኝቻለሁ? የዘላለም ሕይወት አግኝቻለሁ ብያለሁ። ዘክርስቶስ የሚታረጋል። ጋይስ ለምን ነው ማይክ የምትከፍቱት? ይረብሻል። እሺ ከዛስ በ40 ቀን አምኜ ነው እኔ ምን ያልኩት የዳንኩት የዘላለም ሕይወት ያገኘሁት። አንተ ነው ያልከው። መቼ ተጠመክ? በ14 ዓመቴ በ40 ቀን እኔ አይደለም የተጠመኩት እኔ። እሺ ቀጥሎ ምን ጠየቁ? በእምነት በኩል አምነ ማለት ነው የእግዚአብሔር ልጅነትን ተቀበልኩ ወይ ስለ አዎ የእግዚአብሔር ልጅነትን አግኝቻለሁ አልከኝ። በምን? በእምነት በኩል። ከዛ አሁን ደግሞ ሐሳብን ቀየርክና አይ በእምነት በኩል የእግዚአብሔር ልጅነት አይገኝም በጥምቀት በኩል ነው አልከኝ። የሐሳብ ለውጥ አለ። ኦኬ አይ ትክክል። ሐሳብ ፖለቲካ እየሰራብህ እኮ ነው ብራንት። ችግር የለውም ሚስራ ምን ፖለቲካ ምን ሰራ አልሰራ ጣጣ የለውም። ቀጥል ዳኒ። በእምነት በኩል የእግዚአብሔር ልጅነት ይገኛል ወይስ አይገኝም? ኦኬ ጥሩ። በእምነት በኩል እያወራን ያለነው ስለ መዳን ነው እንጂ ስለ ልጅነት አልመሰለኝም ነበር። ሌላ ህይወት አለ እንዴ የምናወራው? ይሄንን እኮ ነው የምናወራው ወዳጄ። በእምነት በኩል የእግዚአብሔር ልጅነት ወይስ አይገኝም? ኦኬ ልጅነትን የምናገኘው ስንጠጣመቅ ነው። ገንጥለን ብቻ የምናወራት ሆነ አናገኝም። ስለዚህ በእምነት በኩል ስለዚህ ጥሩ ኦኬ። በእምነት በኩል የሚለው እኮ ብዙ ነገርን ያካትታል። ይሄው በእምነት በኩል የእግዚአብሔር ልጅነት አይገኝም አልከኝ። ተስማማለህ? አይገኝም። እኔ በእምነት በኩል የእግዚአብሔር ልጅነት አይገኝም አላልኩም። ማስጀመር ሰው ሳያምን በእምነት በኩል ካላገኘ በምን ያገኛል ታዲያ? ይሄው በእምነት በኩል እሺ፣ ጥሩ ታዲያ እኛ እኮ ግራ ገባን እኮ። እሺ በእምነት በኩል የእግዚአብሔር ልጅነትን አግኝተሃል። እንግዲያውስ በእምነት በኩል የሚለው ጥያቄ ራሱን የቻለ እኮ አለው። በእምነት በኩል ስትል ምን በእምነት በኩል ምን አለ? ብዙ ነገርን የሚያካትት ነገር አለ። ይሄው ጥያቄው ራሱ አንተ የምትጠይቀው ልጅነትን አግኝተሃል ወይስ አላገኘህም? ይሁዳሊ በእምነት በኩል የእግዚአብሔር ልጅነት አግኝቻለሁ። በእምነት በኩል አግኝቷል። እሺ አግኝቷል። በኩል የሚለው ግን አለ እንዳይረሳ። ብራዘር አይዞ። አግኝቷል። ኧረ እኔ ችግር የለውም አይዞህ አንተም። እሺ አግኝቷል። እሺ የተጠመከው የእግዚአብሔር ልጅነትን ለማግኘት ነው ወይስ አይደለም? ያ ትክክል። ምን ማለት ነው? ያ ትክክል ማለት ነው እኮ አልገባኝም። ለየትኛው ነው ትክክል? አግኝታል ወይስ አላገኘም? አሁን ለጠየቀኝ አሁን ተጠምቀ ነው ወይ ልጅነት ያገኘው ላልከኝ ጥያቄ ተጠምቀ ነው ልጅነት ያገኘው? አዎ በጥምቀት በእምነት በኩል ተጠምቄ ልጅነትን አገኘው። ብራዘር
ነው እንደዚያ ነው ዳኒ። ስለ ጥምቀት አላወራውም ያልከውን ላስታውስ እና ብቻውን ተወው የምታው ይሄው ሳምን የእግዚአብሔር ልጅነትን አግኝቻለሁ። አይለያዩማ ዳኒሻ አይለያዩም። እዚህ ጋር እኮ ምንም ገንጥ ያለ ግርም ምን አይለያዩም። ስለማይለያዩ ላሳይ። እሺ ላንተ እምነት ቀደመ ወይስ ጥምቀት? እምነት ቀደመ። አይለያዩም አትበለና ብራዘር እኮ እምነት ቀደመ። ቆያ አመንኩ ያመንኩ ቆይ ትክክል እኮ ነው ዳኒ። ያመንኩት ምኑን ነው ብለህ ጠይቀኝ። እኔ እኮ ብራዘር ኦኬ ቀጥል። እምነት ቀደመ። ጥሩ እሺ እምነት ቀደመ። እምነት ሲቀድም ባመንክበት በዛ ሰዓት የዘላለም ሕይወት ነበር። ባመንኩበት ተጠመቅኩ። አዎ አምኜ ስጠመቅ የዘላለም ሕይወትን አገኘው። ይቀድማል አልከን እኮ ብራዘር ከጥምቀት እምነት ከጥምቀት ይቀድማል። አመንኩ ያመንኩት እኮ ቀደመ። ልክ ነው። አሁን ባለበት ደረጃ ወዳጄ ተዋህዶ ቆይ ዝም ብሎ ለምን ይቸኩራ። ኦኬ ቀጥል። ይሄው እምነቴ ይቀድማል አልከን እኮ እምነት ይቅደም። ቀደመ እምነቴ አመንኩ ተጠመቅኩ። ታዲያ ምን አልኩ? ልክ እኮ ስለዚህ ስለቀደመው ጉዳይ ነው እያወራን ያለ ነው። ሲቀደም እምነት ስለቀደመው ምን? አዎ እምነት ስለቀደመው እምነት በአንተ ህይወት ስለተከናወነው ጉዳይ እምነት ስለሱ ነው እያወራን ያለ ነው። ያ ኦኬ እሺ እምነት ምን ሆነ ታዲያ? ስታምን የዘላለም ሕይወት አግኝታል ወይስ አላገኘህም? አምኜ ስጠመቅ ነው የዘላለም ሕይወትን ያገኘው። ጥምቀትማ ገና ነው። አሁን የቀደመውን ነው እያወራን። ገና አይደለማ መጽሐፍ ቅዱስ እንደዚህ ነገርንማ ዳኒሻ ይኸው የጻፍከውን ላስታውስ ብራዘር። ምን እሺ ጻፍኩ በቃ ችግር የለው። አሁን አስተካከልኩ። አሁን የምለውን ተቀበለኝ። ሰረስከው? ይሄንን ሁሉ ኤክስ ላድርገው? ምንም አትሰርዘውም፣ ኤክስ አታረገውም። ከላይ ጀምረህ አሁን ምን እሺ ምን ሰረስኩ። ስለዚህ ነው አየህ ለኦርቶዶክሳውያን ለምን ተሰርዘዋል? አትሰርዝ። አንዴ ብራዘር አትደረም። ቀየርኩ ካልክ ሐሳብን ከቀየርክ ይሄንን ሁሉ ትተዋል ማለት ነው ብራዘር። ለምን እኔ አልቀየርኩም ሐሳቤን እኮ አልቀየርኩም ዳኒሻ። ምን ነካ? ትቼዋለሁ አሁን አልተውኩም። ታዲያ ለምን ትለናለህ? እኔ ምኑን ነው ትቼዋለሁ ያልኩ? ሐሳብህን ይሄን እኮ የተጻፈ አይደለም የተጻፈውን አይደለም ያልከኝ። በእምነት ቀድማ አመንክ ተጠመቅ ካልከኝ ቀድሜ አምኛለሁ አልኩ እኮ። ስለዚህ እሱን ነው የምናወራው እኮ ስለ መቅደሙ ስለዚህ እሱ ላይ ነው እያወራን ያለ ነው ብራዘር። ስለ እምነት ነው እያወራን። እሱ ላይ ምን ጠየቀኝ? እሺ ምን ጠየቀኝ? ስለዚህ ዳንኮይ ነው ይሄው ስማኝ ወይም ደግሞ ስማ። እሺ ያ ቀጥል። እምነት ከቀደመ ስታምን የዘላለም ነጥብ ለማፈለግ ግን ለምን ትፈልጋላችሁ? ሚውት አድርግ ብራዘር። ስታምን የዘላለም ሕይወት አግኝታል አይደል? ያ አምኜ ስጠመቅ የዘላለም ሕይወት አልገነጣጥልም አልኩ እኮ ወዳጄ። መጽሐፍ ቅዱስም የሚነግረኝ እንደዚያ ነው። አይዞ ብራዘር። ኧረ ምንም አይዞ። ከጥምቀት በፊት እምነት ይቀድማል ወይስ አይቀድምም? ቀደም አልኩ እኮ እኔ አመንኩ አምኜ ተጠመቅኩ። ስለቀደመው ጉዳይ ነው እያወራን ያለ ነው። ያ እሺ ስለዚህ አላገኘውም ነው አሁን የምትለኝ። ማስተካከል አለብን። ምንድን ነው ያላገኘው? የቀደመው ከጥምቀት የቀደመው እምነት የዘላለም ሕይወት ሰጥቷል ወይስ አልሰጠም? እምነት የዘላለም ሕይወት የሰጠኝ ስጠመቅ ነው እኮ አልኩ እኮ። ማመን የሚለው ውስጥ እኮ ማለት ነው። ስለዚህ በእምነት በኩል አልሰጠኝም። በቅድም ተሳስቼ ነው እኔ አላልኩም አልሰጠኝም ማለት ብራዘር ወዳጄ። ቅድም ሳምን የዘላለም ሕይወትን አግኝቻለሁ። ሳምን ይኸው ሳምን መቼ ሳምን? በ40 ቀን ነው ወይ አይደለም? መቼ ይኸው ብራዘር መቼ ተጠመቅ? በ14 ዓመት ወዳጄ። የእግዚአብሔር ልጅ ነበርክ ወይ? አዎ ሳምን የእግዚአብሔር ልጅ ነበርክ። ሁሉ ያልከው አንተ ነህ፣ እኔ አይደለሁም። ቀጥል። እሺ ችግር የለውም። እሺ አልኩ። አይ እንደዚህ ነው የምናደርገው ብራዘር። መቼ ምን አዳረገ? እንደ አዲስ ጠይቃለሁ። ምን አጻፋ አንተ? በሐሳብ ወራም አይ ነው እየሰራህ ችግር የለም። ይዋሽ ስለሆነ ኧረ ምንም አልዋሸው። እሺ ቀጥል። ሂድ። ያው በደምብ ስማኝ። እያወራን ያለ ነው ስለ እምነት ነው። ኦኬ ስለ እምነት ነው። እሺ በእምነት ድናል። በእምነት
በእምነት በኩል ድኛለሁ። በእምነት ድናልና በእምነት በኩል ድኛለሁ በጣም ይለያያል። ዳኒሽ ድናሃል ወይስ አልዳንክም? በእምነት በኩል ድኛለሁ። በእምነት ድኗል። እሺ በእምነት በኩል የሚለውንም ቀጥልበት። እሺ የኔን ጥያቄ በኋላ እንዳንጨቃጨቅ ብራዘር። በእምነት በእምነት በኩል ድናሃል ወይስ አልዳንክም? ኦኬ በእምነት በኩል ድኛለሁ። እሺ ድኗል። በእምነት በኩል እሺ ድናሃል። የዘላለም ሕይወት አግኝተሃል? በእምነት በኩል በትክክል። እሺ የእግዚአብሔር ልጅ ሆነሃል? በእምነት በኩል ሆኛለሁ። የእግዚአብሔር ልጅ ሆኗል። ወይስ ጥምቀት? የቱ ቀደመ በአንተ ህይወት? እኔ በእኔ ህይወት እምነት እነኚህ ነገሮች ሁሉ የተከናወኑት በእምነት በኩል ነው ማለት ነው። በእምነት በኩል አዎ፣ እነኚህ ሁሉ የተከናወኑት እንዳትረሳ። ቴንክ ዩ። አልዘነጋም። አሁን ስትጠመቅ ጥምቀት አሁን ነው የሚመጣው። ስትጠመቅ ኦልሬዲ ድነህ ነበር ማለት ነው። በእምነት በኩል ነው ያልኩህ እኮ። ድነሃል እኮ ኦልሬዲ ድነሃል። በምኑ ነው የዳንኩት? በእምነትና በእምነት በኩል የሚመጡ ጸጋዎች እኮ አሉ ዳኒሻ። በእምነት በኩል የማደርጋቸው ጸጋዎች አሉ። የት ነው የምትደበቀው ብራዘር? ማንን ያወራድ ያልሰማው አልተደበኩም። ይኸው ከጥምቀት እኮ እምነት ይቀድማል አልክ። አንተ ነው የመለስከው። እምነት ይቀድማል ወይስ ጥምቀት ስለ እምነት አልከኝ። እምነት ቀደመ ችግር የለውም። ቀደመ እኮ እኔ በእኔ ህይወት እኮ ነው የጠየቀኝ። እሱም በህይወት ውስጥ የትኛው ቀደመ አመው እኮ። ስለዚህ ስለ እምነት ነው የምናወራው። በእምነት በኩል ደግሞ እነኝን ሁሉ አገኘውኝ እኮ አልከን። ረስተኸው ነው? ምንድን ነው ያገኘሁት? ንገረኝ እስኪ። በእምነት በኩል ምን አገኘሁ? ድነሃል፣ የዘላለም ሕይወት አግኝተሃል፣ የእግዚአብሔር ልጅ ሆነሃል። ያ በእምነት በኩል። ስለዚህ በእምነት በኩል የሚያካትቱት ነገር አለ። ታዲያ በእምነት በኩል ሲባል እኮ በዳኒ በኩል ሲባል ምን ማለት ነው? በእምነት በኩል ብለን እናወራለን። አሁን ደግሞ አሁን ስለ እምነት ኦኬ፣ እሺ። በእምነት በኩል ብለን ስናወራ ግን ብዙ የሚያጠቃልሉ ነገሮች አሉ። እምነትና ጥምቀት አንድ ነው እያልከን ያለው? እምነትና ጥምቀት እኔ አንድ ናቸው አላልክም። እያወራን ያለ ነው ስለ እምነት ነው እንዳትረሳ። ስለ እምነት ነው እኮስ። አንድ አይደሉም። ኦኬ፣ ይለያያሉ። ስለዚህ ከጥምቀትስ ራሱ ማን ቀደመ? እምነት ቀደመ። ያንተ ንግግር ነው። ኦኬ፣ በእኔ ህይወት ውስጥ እምነት ቀደመ። ስለ እኔ ህይወት ነበር እየጠየቀኝ ያለው። ያንተ ንግግር ነው። አዎ፣ ጥምቀት ሳይሆን እምነት ይቀድማል። ኦኬ፣ ንግግር እምነት ይቀድማል። በእምነት በኩል ምን አገኘ? የእግዚአብሔር ልጅ ሆንክ፣ የዘላለም ሕይወት አገኘ፣ ድነሃል። በእምነት በኩል ነው ሁሉ የተከናወነው። ኦኬ፣ ቀጥል። በእምነት በኩል ስለዚህ እሺ፣ በእምነት በኩል ገና ሳትጠመቅ እነኚህ ነገሮች ሁሉ በአንተ ህይወት ተከናውነዋል ማለት ነው። እኮ በእምነት በኩል ስል ግን ምንድነው? ስለ ጥምቀት እያወራናለን። በእምነት በኩል ይሄንን ነገር አገኘው። ስለዚህ አሁን ስለሱ ነው እያወራን። በእምነት በኩል የእግዚአብሔር ልጅ ሆነሃል፣ የዘላለም ሕይወት አግኝተሃል፣ ከሞት ድነሃል። በእምነት በኩል ያ ኦኬ፣ ግልጽ ነው። ቀጥል። እሺ፣ አሁን ወደ ጥምቀት እንምጣ። ጥምቀት ጋር ስትመጣ ከመጠመቅ በፊት ድነሃል። ከመጠመቅ በፊት ይኸው የዘላለም ሕይወት አግኝተሃል፣ የእግዚአብሔር ልጅ ሆነሃል። ጨረስክ? ልቀጥል? የእግዚአብሔር ልጅ ሆነሃል ከመጠመቅ በፊት። ኦኬ፣ እኔ በእምነት በኩል ብዬና በእምነት ብዬ በጣም ልዩነት አለው። በእምነት በኩል አንድ ሰው እኔ አሁን ለምሳሌ ዳንኩ ብዬ ሳወራ በእምነት በኩል ድኛለሁ፣ አምኜ ተጠምቄ ድኛለሁ። በእምነት በኩል ጥምቀት ይመጣል ማለት ነው። ግድ ነው።
ወዳጄ ከእምነት ጥምቀት ይቀድማል፣ ከጥምቀት እምነት ይቀድማል ብለህናል እኮ ወዳጄ። እዚህ ጋር እኮ መርጠሃል እኮ። አመንኩ፣ አምኜ ተጠመቅኩ። መጽሐፍ ቅዱስ የሚለኝ እንደዛ ስለሆነ ከመጠመቅ በፊት ስላለው ህይወት ስጠይቅ በእምነት በኩል ድኛለሁ የዘላለም ህይወት አግኝቻለሁ እኮ ብለህናል። በእምነት በኩልና እምነት ብለን ስናወራ ይለያያል እያልኩ ነው። ደግሞ እኔ በእምነት በኩል ጥምቀትን የሚያጠቃልላል ነው የምልህ። በእምነት በኩል ጥምቀትን ታምናለህ? በእምነት በኩል የሚመጡ ጸጋዎች አሉ። በእምነት በኩልና በእምነት በኩል እሺ፣ በእምነት በኩል ሰው ሲያምን ማለት ነው አይደለ? በእምነት በኩል ሰው አምኖ ሲጠመቅ ማለት ነው። ማስረጃ አንተ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። የማርቆስ ወንጌል ማስረጃ አንተ ነው ያልኩህ። በእምነት በኩል ማለት ጥምቀትን ያካተተ ነው የሚል ማስረጃ አንተ። በእምነት በኩል አይ ዳይሬክትሊ መጽሐፍ ቅዱስ ላይ በእምነት በኩል የሚል አናገኝም። እንደዚህ የሚል ጽሑፍ የሌለ ነገር ነው እያወራ ያለው ማለት ነው። አለቀ። አይ በእምነት በኩል ስትል ምን ማለት ነው? አንተ ፍትሃዊ እና አማርኛ ንግግር እያወራ ያለው ብራዘር፣ ማስረጃ ካለ ልቀበል፣ ከሌለ ግን የሌለ ነገር አይደለም እንዴ። ሁለታችንም እኮ አማርኛ ተናጋሪ ነን ወንድሜ። ለዛ ነው ማስረጃ የጠየቁ። ማስረጃ ምን አይነት ማስረጃ ልስጥህ? በእምነት በኩል የሚለው ሐሳብ እምነትን ያገለለ መሆኑ። በእምነት በኩል ሲባል እኮ በእምነት በኩል የምትደርስበት አለ ማለት ነው። በእምነት በኩል ምን ታደርጋለህ? በእምነት በኩል የሚለው ቃል ጥምቀት እንደሚያካትት ማስረጃ አንተ እኮ ማብራሪያ ሰጠሁ እኮ ዳይሬክትሊ በመጽሐፍ ቅዱስ እንዳምን ያወራው ነገር ከኪስ አለመሆኑን እንዳምን ማስረጃ አንተ። ምን አይነት መረጃ ልስጥህ? ምን አይነት ፈለግሽ? ችግር የለም። ምን አይነት መረጃ? መጽሐፍ ቅዱሳዊ? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊማ ተሆነ እኛ ለምናወራው ቃል በቃል አናገኝም። የለም እኔ ለማወራውን ቃል በቃል የለም። ምኑን ነው የለም ያልከው? የለም ብለህ ጻፍኩ። ችግር የለም። ምኑን ነው የለም ያልኩ? ሰምተኛል። አሁን ለጠየቅኩ ጥያቄ ነው ብራዘር። ያ ቃል በቃል ለምንነጋገረው ንግግር የለም። ከኪስ ነው የምታወራው ማለት ነው ያሬዳይ። አይ ከኪሴማ አይደለም ላንሻ በእምነት በኩል ማለት ካላወራ ከኪስ ጥቅስ አንተ ይኸው እኔ አልኩ በእምነት በኩል ድነሃል ያልከኝ አውድኛለሁ። በእምነት በኩል ስትል ምን ማለት ነው ስትል ማብራሪያ ያስፈልገዋል። ልዩነት ካለው ጥቅስ አንጣ ወንድም አለ ማብራሪያ ያስፈልገዋል እኮ ያልኩ ማብራሪያ ያስፈልገዋል። በእምነት በኩል ምን ማለት ነው ስለምትለኝ ማብራሪያ ያስፈልገዋል። ጥቅስ አንጣ ብራለህ። ምን አይነት ጥቅስ ልስጥህ? አሁን ለአብራራው ሐሳብ የሚደግፍ ማስረጃ አንጣ። ይሄው ሰጠው እኮ በእምነት በኩል የሚገኘውን የማርቆስ ወንጌል ምዕራፍ 16ን ጠቀስኩልህ። በእምነት በኩል ሰምታችሁታል። አይ እኔ ኦኬ ተዋ ብራዘር፣ ምንድነው የምታወራው? አይ ያላልኩትን አትበላ። ያላልኩትን እያልክ በእምነት በኩል ለሚለው ማብራሪያ ስጠኝ። ያልከውን ማስረጃ ስጠኝ። ላልከው ማስረጃ ስጠኝ። ኦኬ በእምነት በኩል እንደሚዳን ያመነ የተጠመቀ ይድናል ይላል መጽሐፍ። እኔ ስለ እምነት መጀመሪያ ያምናል፣ በእምነቱ በኩል ደግሞ ያመነውን ያገኛል። አትደበቅ። ስለ እምነት ነው እያወራን ያለነው። በእምነት በኩል እኔ አልተደበቅኩም፣ አልደበቅምም። ችግር የለውም። ለምን እደበቃለሁ? ማስረጃ አንተ። ማስረጃ ምን አይነት ማስረጃ ልስጥህ? የሰው ነገርኩህ እኮ 3 የሰው ምስክር። እሺ አንደኛው አንተ ነህ። ትቀልዳለህ እንዴ? አንተ ነህ እንጂ እየቀለድክ ያለው ወዳጄ። እያወራን በእግዚአብሔር ቃል አይደል? እሺ ዳንሻ ምን መሰለህ፣ ለምናወራው ነገር እኮ ማብራሪያ ያስፈልገዋል። ልክ ነው። በእምነት በኩል ያንተ ማብራሪያ እንድንረዳ ጥቅስ ጥቀስ አንጣ። ምን አይነት ጥቅስ ልስጥ? መጽሐፍ ቅዱስ እኮ እምነት ብቻ ስለማይ ማብራሪያውን ሰጠው እኮ። በእምነት በኩል የነገርከውን ሐሳብ የሚያስረዳልህ ጥቅስ አንጣ። ኦኬ እሺ ስማኝ ላውራ፣ ችግር የለውም። ምን አልክና ጠየቀኝ? ጥቅስ ብራዘር፣ ጥቅስ ምን አይነት ጥቅስ ልስጥህ? በቃ እሺ፣ ስለምን ጥቅስ የምሰጥህ? ምን አይነት ጥቅስ እንደሆነ ስትረዳ ትገባለህ ብራዘር። ዚህ ኦርቶዶክስ ይላል ወንድምነት። ዚህ ኦርቶዶክስ ብራዘር። እያወራን ያለ ነው የጠየቅኩ። ስለዚህ ነው ምን አይነት ጥቅስ ልስጥ እንዴት ይባላል? እየጠየቅኩ እኮ ይህንን ነው ሐሳብ። ይህንን የሚያስረዳልህ ጥቅስ አንጣ ነው። እንዴት ምን አይነት ጥቅስ ይባላል ወዳጄ? እያወራን ያለነውን የሚያስደግፍ ለዚህ የሚሆን ማስረጃ አንጣ። የለኝም አልክ ቃል በቃል። ከሌለ በቃ የለህም። ያንተ የተረት ወሬ ሐሳብ ነው ማለት ነው። ከሌለ የለህም ብራዘር። እሺ ሌላ ኦርቶዶክሳዊ እንቀበላለን።
እሺ የማርያም አትደበቅ። እኔ ማለት ለታማኙ ነው ጋይስ። ምንም ልታድኗት አትችሉም። ይህችን ቤተክርስቲያን ብራዘር ልታድናት አትችልም። በነገረ ድነት ላይ እንደ ኦርቶዶክስ ግራ የተጋባ ቤተ እምነት የለም። በጣም ግራ የተጋባ ማለት ነው። እሺ ማርያም ተደብቃ ልናስወርድ ነው። ማርያም እናቴ ልንሸኝ ነው ብራዘር። እሺ እንኳን ደህና መጣ። ይሰማል? ቆያችሁ? እሺ ከየት ቤተ እምነት ብራዘር? አዎ ይሰማል። ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ዳግሻ ይመቻል? ተቀበለው እስቲ የሚመች ቦታ ካለ። እሺ ብሩኬ በዛው ሰላም በልና ተቀበለው። ብሩኬ ዳንሻዬ ሰላም ብያችሁንም ዳኔ ሁሴ ዳጊ ሁሴ መሲ ግርምሼ ማርያም እናቴ ድምፅ አለ አንተ ጋር ንፋስ ነገር አስተካከል። ክርስቲያኑ እንደምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። እንኳን ደህና መጣክ ወንድም አለ። እንኳን ቆያችሁ ብያለሁ። መልካም። በእምነት መዳን በኦርቶዶክስ አለ ወይ? ርዕሱ ይሄ ነው። አዎ እምነት መዳን በኦርቶዶክስ አለ ይላል። አዎ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አለ ያመነ የተጠመቀ ይድናል ስለሚል በእምነት በኩል መዳን አለ ማለት ነው። ልክ ነው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ይላል። እስኪ ጥቅሱን ንገረኝ። ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል የሚለውን ጥቅስ ንገረኝ እስኪ። ምንም ጥቅስ አያስፈልገውም። ዳይሬክት እኮ ነው። ይኸው እየነገርኩህ ነው። የት ጋር ነው ያነበብከው እንደዛ የሚል ጥቅስ? አላቅም። አሁን አንተ ያልከውን ጥቅስ አላውቀውም። ስለማላውቀው ነው አሳየኝ አልኩህ። ካላወቀው ኦርቶዶክስ ተዋህዶ ቤተክርስቲያን እና በደንብ በሰፊ ሁኔታ ትማራለህ። አንተ ኦርቶዶክስ ነህ አይደለ? አዎ። አስተምርሃለች አይደል? አንተን አስተምራኛለች። አዎ እኮ ወዲህ በላ። ታዲያ አንተን ያስተማረችን ንገረን። ምንድን ነው የምትለን? አንተ ያለህበት አትነግረንም? እንደኛ ኑ ከምትለን ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም ያልከውን ጥቅስ ንገረን። አንተ ያስተማረችን እሷ እኮ ያመነ የተጠመቀ ይድናል። መጀመሪያ እኮ ማመን መጠመቅ ያስፈልጋል። ይሄን ለማወቅ አይ ምን መሰለህ ያልከው? ቆይ አንዴ እንድንተራረም ነው። አንተ ምን አልክ መሰለህ? ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም አልክ አይደል? ይፈረድበታል ወይ ደግሞ ይፈረድበታል አልክ። እንደዛ የሚል ጥቅስ ካለ ከመጽሐፍ ቅዱስ ስጠን። እንደዛ የሚል ጥቅስ አላውቅም እኔ። እንደዛ የሚል ጥቅስ አንብቤ አላውቅም። እውነት ለምን እኮ ካላወቅ አልኩ እኮ ነው ማለት። ካላወቃችሁ የተናገርከው ሰውዬ ጥቅሱን ንገረን። በሰፊ ሁኔታ ቤተክርስቲያናችን አላት፣ በደንብ ትማራለች፣ ታስተምራለች። እንደዛ የሚል ጥቅስ እሺ፣ የለም እንደዛ የሚል ጥቅስ የለም። ስተናንተ የለም እንደዛ መጽሐፍ ቅዱስ ላይ አለ እንዴ እኮ ንገረን። እሺ አለ ካልክ ንገረን ጥቅሱ። የለም መጽሐፍ ቅዱስ ላይ እንደዛ አንተ እንዳልከው አይነት ጥቅስ የለም። አይኔ ማለት የገባው በቃ አንድ በኦርቶዶክስ መዳን እምነት በኦርቶዶክስ መዳን አለ ነው ያልከው። እርሰ ጉዳይ ማለት ነው። አትስጠኝ፣ አልጠይቅህም ጥቅስ ችግር የለውም። ግን አንተ እንዳልከው አይነት ጥቅስ የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ ያለው ጥቅስ አለ ተጠመቀ ይድናል አለ። አንዴ ቢያንስ ሲነገር ደግሞ ስማ። ይኸውልህ መጽሐፍ ቅዱስ ላይ ያለው ጥቅስ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ጥቅስ ነው ያለው እንጂ ኧረ ቆይ ስማ ልጅ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ጥቅስ ነው እንጂ አንተ እንዳልከው ያላመነ ያልተጠመቀ ይፈረድበታል የሚል ጥቅስ የለም። ይሄ ጥቅስ ደግሞ ያለው እኔ የተናገርኩት ማለት ነው። አንተ ያልከው ሳይሆን እኔ የተናገርኩት ያለው ማርቆስ 16 ነው። ለሌላ ጊዜ ያዝ። እሺ አሁን ወደ ሐሳቡ ነው። ጥቅስ አልጠይቅም ከዚህ በኋላ አንተ ሐሳብ ላይ ብቻ እናወራ። ኧረ ችግር የለውም ጠይቀኝ፣ ግን አልነግርህም። ይኸውልህ ጥቅስ ብትጠይቀኝ አልነግርህም።
አዎ ሜቢ ጠይቀኝና አልነግርህም እኮ ለዛ እኮ ስለማትነግረኝ ነው ማወቅ አለብህ እኮ። ይኸውልህ ስማ ምንም ትዕግስት አያስፈልግም ያልኩህ አልጠይቅህም ጥቅስ ያልኩህ እኮ ስለማትነግረኝ ነው። አልነግርህም አልከኝ እኮ ለዛ ነው አልጠይቅህም ያልኩህ። እሺ አንተ አምነን የተጠመቅከው ወይስ ሳታምን የተጠመቅከው? ኖ እኔ ስለ ርዕሰ ጉዳዩ ነው እንጂ ስለ እኔ ስለ ፐርሰናል ህይወቴ አልነግርህም። አይ ኦርቶዶክስ ማለት ወይም ደግሞ ቻሌንጁን መቀየር አለባችሁ። የእያንዳንዳችሁን እምነት መዳን በእምነት ነው በመጠመቅ ነው። ቻሌንጁን መች ነው የዳንከው? እኮ ስለ እኔ ፐርሰናል ህይወቴ አልነግርህም አልኩህ እኮ ነው። በቃ ሌላ ሰው ተግባባን። አሁን መዳረቅ ምናምን አያስፈልግም። በቃ ታችሁንና ታብታብ አድርገህ ገና ነቃንት ለውይይትም አንተ ላይ ያልሰራ ትምህርት ምንም አያደርግልንም። እኛ አንተ ያመነ ይጠመቅ ይድናል አልከኝ። ጥቅሱን አታውቀውም፣ መዳንን አታውቅም። ለምሳሌ እኔም ብትጠይቅኝ ይኸው 2014 ግንቦት ወር ጌታ ኢየሱስ ክርስቶስን ከጨለማ ወደ ብርሃን በመጣሁበት ሰዓት ላይ አምኜ ድኛለሁ። በቃ እኮ አያሳፍርም፣ ይሄ ህይወት ስለሆነ። ከዛ ከ6 ወር በኋላ ከትምህርት በኋላ ደግሞ ህዳር 15 ተጠምቄያለሁ። ዋቢ ምስክር ከነበሩት መካከል ስጠመቅ ዳኒ አንዱ ነው። ይኸው በቃ እንደዚህ ነው የምናገረው ማለት ነው። ይሄ አሁን አያሳፍርም። 2014 ግንቦት ላይ ጌታን ስቀበል ዳንኩኝ ነኝ። ምንም ፐርሰናል ነገር ምናምን ስንት ሚስቶች አሉ ብዬ አልጠየኩህ። እኔ ፐርሰናል ምናምን ነው የዳንክበትን እውነት መስክር ነው እየተባልክ ያለው። በቃ ምንም መደባበቅ። እሺ ሌላ ሰው እንቀበል። ሌላ ሰው ቡዜ ነው የሚቀድመው። እኔ ሰላም ናችሁ? እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ። እስኪ መኳንንት ና ግባ። ምንድን ነው ጥያቄ? አንዴ እሺ ና መኳንንት ግባ። እሺ ኦርቶዶክስ። ኮሜንቱ ትንሽ ያዝ ስላደረገኝ ነው የመኳንንት። በእምነት መዳን በኦርቶዶክስ አለ ወይ? ርዕሳችን ይሄ ነው። አንዴ እሺ ጊዜ መኳንንት አንዴ እናስቀድመውና እንቀጥል ካንተ። ምንድን ነበር ጥያቄው መኳንንት? ከኢትዮጵያ ኦርቶዶክስን አይደል? ዳጊ ነው ብሩኬ ነው የምታወራኝ? ትንሽ ረብሻ አለው ደኔ። እሺ ኮሜንት ብሩክ ነው ያለ ያወራ? አዎ እሺ ይሰማል? ብሩኬ ያለበት ቦታ በጣም ረብሻ አለና ድምጽ አለው። አዎ ድምጽ አለው። ምንችል አይመስለኝም። ይረብሻል። እሺ ጊዜ እንቀጥል ካንተ። አይ ምንም ችግር የለውም። ቀጥል። በኢትዮጵያ ኦርቶዶክስ በእምነት በኩል መዳን ይቻላል ወይ? በእምነት መዳን አለ ወይ? ርዕሳችን ይሄ። አዎ በእምነት መዳን አለ። ግን እምነት ስትሉ ምን ማለት ነው? መጀመሪያ እምነት የሚለውን ዲፋይን ብናደርግ ጥሩ ነው። እምነትማ እምነት ነው። በቃ በክርስቶስ ኢየሱስ ማመን፣ ክርስቶስ ለኃጢአቴ ሙቷል፣ እኔን ስለማጽደቅ ተነስቷል ብለህ በልብህ አምነህ መመስከር ማለት ነው። እምነት ማለት ይሄ ነው። ይሄ ብቻ ነው እምነት ማለት? አዎ እምነት ማለት ይሄ ብቻ ነው። ከዚህ ውጪ እምነት ካለ ታሳይኛለህ በመጽሐፍ ቅዱስ? እስቲ ማስረጃ አሳየኝ። ያው ሮሜ መጽሐፍ ምዕራፍ 10 ላይ ለምሳሌ ማስረጃ ትጠይቂያለህ። ለምንድን ነው እኔ ማብራራው? ልትመልስ ስለሆነ የገባኸው? ገባኝ። አይ እምነት የሚለውን ዲፋይን ማድረግ አለብና ወንድሜ ብሩኬ። በቃ አንተ ዲፋይን አድርገውና በእምነት ድኛለሁ ስትል ምን እያልከ እንደሆነ ትነግረንና ለምን እኔ ዲፋይን አደርገዋለሁ? እምነትን ሳታውቅ ይህን ጥያቄ ለምን ትጠይቀናለህ? አንተ በእምነት ድኛለሁ ስትል ምን እያልክ ነው ወዳጄ? እስቲ የአንተን ሀሳብ ንገረኛ። ይህን ጥያቄ ያመጣችሁት እኮ እናንተ። እኛ የአንተ ስጨርስ ከዛ ደግሞ ጠይቀኝና መልስልሃለሁ። እሺ መልካም። አንተ እንደምትለው ከሆነ የኔን ተውና በእምነት ድኛለሁ ስትል አንተ የአንተን አብራራ፣ የአንተን ነገር። በእምነት ድኛለሁ ስል እኔ በክርስቶስ አስተምሮ በወንጌል አምኛለሁ ማለት ነው። ገባ? በአስተምሮ አምኛለሁ። ምን ማለት ነው? በአስተምሮ አምኛለሁ ማለት በክርስቶስ አስተምሮ በክርስቶስ አምኛለሁ እያልኩ ክርስቶስ የሚለውን ሁሉ እቀበላለሁ እያልኩ ክርስቶስ የተናገረውን ሁሉ እቀበላለሁ እያልክ ነው። አምኛለሁ
እንደዛ ያለው አሁን ለምሳሌ ጌታ ኢየሱስ ክርስቶስ ለመዳን ምን ላድርግ ብሎ ሲጠይቀው ሕግን ፈጽም ብሎታል። ሕግን ፈጽመ ነው እምነት ማለት ጌታ የተናገረ ሁሉ ነው ስላልክ ሕግን ፈጽም ስላለው ሕግ ፈጽመን ሄዳንከው አንተ ሕግን ፈጽም ምን አይነት ሕግ ማለት ነው? ጌታ ኢየሱስ ክርስቶስ ጋር ሄደና ለመዳን ምን ላድርግ ብሎ ሲጠይቀው ምንም እኮ ያው ግልጽ ነው ሕጎቹን ፈጽም ብሎ አትግደል፣ አታመንዝር ብላ ብላ እንደዚህ ሕጎቹን ነገረው ጌታ ኢየሱስ ክርስቶስ ማለት ነው። አንተ ጌታ ያስተማረውን ሁሉ እቀበላለሁ ስትል እምነት ማለት እሱ ነው እያልከኝ ስለሆነ በሕግ በኩል ነው ሕጉን ፈጽመን ሄዳንከው አትቀበልም ነው ወይ? አንተ አሁን እኔን ጠይቀኝ። በቃ ለተናገርከው ነገር ሕጉን ፈጽም ነው እያልኩ እኮ አይደለም ብሩኬ። አንተ ነህ ሕግ ስለ ሕግ ያመጣኸው አንተ። እምነት ማለት ይሄ ነው ብለህ ዲፋይን አድርግልኝ ስልህ አልዲፋይን አላደርግም አልከኝ። በኋላ ላይ አደርጋለሁ ብለኸኝ ወዳጄ አሁን ኖ እኔ ራሴን እኮ ነው ዲፋይን ያደረኩ ያለሁት ወንድሜ። ዲፋይን ስታረግ ምን አልክ መሰለ? ጌታ ያስተማረውን ሁሉ መቀበል ነው እምነት ማለት ስላልክ ጌታ ምን ብሎ ተናግሯል? ለምሳሌ ለመዳን አስተምሮ መቀበል ማለት ነው። አንዴ እኔ ሳወራ የምታወራ ከሆነ ረብሻ ነው የሚሆነው። እሺ ብዙ አስጨርሰኝ። ጌታ ያስተማረውን ሁሉ መቀበል ነው ስላልክ እምነት ማለት ለምሳሌ ለመዳን ምን ላድርግ ብሎ ሲጠይቀው ሕጉን ፈጽም ብሎታል። ሕግ ፈጽመ ነው ወይ አንተ ሄዳንከው? እምነት በአንተ መረዳት መሰረት ሕግ መፈጸም ጭምር ስለሆነ ሕግ ፈጽመ ነው ወይ ሄዳንከው? ጥያቄ ይሄ ነው። አንተ ያልከውን ሕግ ከሆነ አንተ ያልከውን ሕግ ከሆነ ትእዛዞችን ሁሉ ፈጽመን ሄዳንከው። መች ነው ይሄን ሕግ ፈጽመ ሄዳንከው አንተ? ሕጉን ፈጽሜ ብቻ ዳንኩኝ አላልኩም እኮ። በሱ ብቻ ዳንኩኝ አላልኩም። ችግር የለውም። ሌላውን እሱንም መፈጸም አለብህ። እናትና አባትን አክብር የሚለውን አዳምጠኛ። አይ ይኸውልህ በሕጉ ብቻ ድኛለሁ እያልኩ አይደለም ብሩኬ። አላልኩም። ትጨምርልናለህ አንተ ሕግ ያመጣኸው መጠመቅም አለብህ። ይኸውልህ ስለ ሕግ ካመጣ ስለ መጠመቅም ማንሳት አለብህ። እሺ ናይስ። እሺ ገባ። ሌላስ? እሺ መጠመቅ። እሺ ወንጌሉን ተቀብለሃል ወይ አንተ? ቆይ መጀመሪያ አዳምጠኛ። ስለ ሕግ ብቻ ያመጣው አንተ ነህ፣ እኔ አይደለሁም። ገብቶሃል አይደል? ጨመርክልን እኮ መጠመቅ አልከኝ። ሌላስ? እሺ ሌላስ? ምን ፈጽመህ ሄዳንከው? ከወንጌል ውስጥ መርጠህ ከወንጌል ክርስቶስ ካስተማረው ወንጌል ውስጥ መርጠህ ስለ ሕግ አመጣ። አንተ ስለ ሕግ ብቻ ስለሆነ ቡዜ አንተ ስለሆነ እኔ የመለስኩልህ እኮ ነው ብሩኬ። ለምን ጣልቃ ትገባለህ? እሺ መልስ። እኔ ያልከኝ ነው። እኔ ክርስቶስ ያለውን ወንጌሉን ተቀብዬ እምነት ማለት ያ ነው፣ እሱን እቀበላለሁ እያልኩ ነው። እሺ ይሄን ትቀበላለህ ወይ አንተ ራስህ? ያኔን ተወኛው ትቀበላለህ ወይ? ያኔን ተወኝና ያንተን መልስ ጨርስ። አልጨረስኩም ጥያቄ። በቃ ወንጌሉን ተቀብዬ ነው የዳንኩት አልኩህ እኮ። ይሄን ትቀበላለህ ወይ? የምለውን ነገር ትቀበላለህ? እኔ አልጨረስኩም ጥያቄህን አልጨረስክም? በቃ ከዚህ በኋላ ጥያቄን አልጨረስኩም መልሰው እንዴ። እምነት ማለት አስተምሮ ነው አልኩ። የትኛው አስተምሮ ስትለኝ ወንጌል ክርስቶስ ያስተማረው ወንጌል አልኩ። እሱን ተቀብዬ ድኛለሁ። አቤት። እሺ ፍቃደኛ ከሆንክ ስማኝ አንዴ። ጥያቄ አለ ልጨምር። ጥያቄ አልጨረስኩም ጥያቄን እያልኩ ነው። ፍቃደኛ ነህ ለመመለስ? መልካም። ሕጉን ፈጽሜ አንተ ግን ፍቃደኛ አይደለህም። አልጨረስኩም እኔ ጥያቄን። ከዛ ጥያቄ ካለ እኔ አሁን ይኸውልህ ስለ ኦርቶዶክስ እያወራ ነው፣ ስለ ክርስቲያኖች አይደለም እየተወራ ያለው። ርዕሱ ስለ ኦርቶዶክስ ነው። የኦርቶዶክስን አስተምሮ ልትመልስ ነው የገባኸው። በቃ የምትጠይቀውን ጥያቄ መልስ። ሕግን ፈጽሜ ድኛለሁ፣ ከዛ ተጠምቄ ያልክ ሌላ የቀረ ነገር አለ የምትጨምረው እዚህ ላይ? ጉዜ በጥምቀት በቃ ወንጌሉን በመቀበል አልኩ። ወንጌል የክርስቶስን አስተምሮ ክርስቶስ አምላክ እንደሆነ በመቀበል ወንድሜ፣ አምላክነቱን በመቀበል እሺ። መቼ ነው አሁን ይሄን አምላክነቱን በመቀበል መቼ ነው አሁን ይሄን የፈጸምከው? አሁን ሕጉን የፈጸምክበትን የተጠመክበትንና የክርስቶስ ኢየሱስን አምላክነት የተቀበልክበት መቼ ነው? ጊዜ ነው አሁን እየጠየቅኩ ያለሁት። መቼ ነው የተቀበልከው? ስለ ጊዜ ነው እንዴ ጥያቄያችሁ? የዳንክበትን ወቅት እያወቅ እየጠየቀኛል። ሰው ልቀበል አንዴ፣ ሰው ልቀበልና እመለሳለሁ። ጌታንም በዛው ብትቀበል ጥሩ ነው። የምሬን ነው የምላችሁ። ጌታንም ብትቀበሉ እንዲህ ሃይማኖታዊ ሆናችሁ አትቀሩም ነበር በጌታ ስም።
ተመልሻለሁ ብሩክ አለ። እሺ መቼ ነው ጌታን ህጉን የፈጸምከው የተጠመቅከውና የክርስቶስ ኢየሱስን አምላክነትን የተቀበልከው መቼ ነው? በዚህ ቀን ብዬ እኔ አላስታውስም፣ ግን ጥያቄያችሁ እኮ አይደለም አይደለም? ርዕሳችን ይሄ ነው እንዴ? በዚህ ቀንና በዛ ቀን አዎ የዳንክበት መዳን በክርስቶስ በኦርቶዶክስ አለ ወይ? ይሄ ነው ጥያቄያችሁ። ኦርቶዶክሳዊ ሌላ ጥያቄ የምታመጣ ከሆነ ምን እንዴ ተመልሶልሃል? በእምነት የሚባለው ነገር እምነት የሚለው ዲፋይን ያደረኩት ነገር ተመልሶልሃል? የመለስከው መልስ አንተ ይወጣ አንተ ወደ ፈለከው ማዞር የለብህም እኮ ርዕሱ ላይ ብቻ ማውራት አለብህ። እኔ ርዕሱ ላይ ብቻ የምታወራ ይኸውልህ ቡዜ አንተ አይደለም የምትመራው ቤቱ ሳወራ የምታወራ ከሆነ ለመወያየት አልኩ። እኔ ልምራ እያልኩ ሰማኝ እኮ ስማኝ። በጣም መልካም ብሩኬ፣ በጣም ይቅርታ። አንድ ጊዜ ብሩኬ፣ እኔ እየመራሁት አይደለም፣ የእናንተ ቤት ነው የመጣሁት፣ ዳኒ ጋር ነው የመጣሁት። ብሩኬ እኔ ነኝ በቃ ገላግየዋለሁ። ጊዜ እንጠቀም። ሆን ብሎ እንደሆነ ይታወቃልና ቡዜ አዲስ አይደለም እናውቀዋለን። አይሻልም? ብሩኬ ግን በእውነት አያሳዝኑም? ዳኒ በጌታ በጣም ህጉን ፈጽሜ አሁን የክርስቶስን ትምህርቶች ያስተማራቸውን በሙሉ መቀበል ነው እምነት ማለት አለ። እምነት ማለት እሱ ነው አለ። መጽሐፍ ቅዱስ ላይ አንድም ስፍራ ያሳየ ነው። መጽሐፍ ቅዱስ እንዴ ክርስቶስ ኢየሱስ እዚህ ምድር ላይ በተመላለሰበት ሰዓት አዲስ ኪዳን አይደለም እኮ የአዲስ ኪዳን አይደለም እኮ ጌታ ኢየሱስ ክርስቶስ ከህግ በታች ነበረ። ስለ ህግ ያስተምር ነበር። ለዛ እኮ ነው ምን ብዬ ነው ያነሳሁት እኔ ለመዳን ምን ላድርግ አለው። ወደ ጌታ መጣና ያ ሰውዬ አሕዛብ አይደለም፣ ክርስቲያን አይደለም፣ እስራኤላዊ ነው። ከዛስ ህጉን ጠብቃለሁ። ይሄንማ ከልጅነት ጀምሮ ሲጠብቀው የኖርኩ ነው አለ። ተመልከቱ። ልክ በተመሳሳይ ጥያቄ ዳኒ በሐዋርያት ሥራ 16 ላይ ያ የወይን ቤቱ ጠባቂ ጳውሎስ ምን ብሎ ጠየቀው? ለመዳን ምን ላድርግ አለው። ይኸውላችሁ ጌታን የጠየቀውም ሰውዬ ጳውሎስንም የጠየቀው ሰውዬ ጥያቄያቸው አንድ አይነት ነው። ጳውሎስ ልክ እንደ ጌታ ህግ ፈጽም አይደለም ያለው፣ በክርስቶስ ኢየሱስ እመን። ይሄ ነው በቃ እምነት ማለት እንዴ። በክርስቶስ ኢየሱስ እመን አንተ እና ቤተሰቦች ትድናላችሁ። እመን እኮ ነው ያለው። በማ በክርስቶስ ኢየሱስ እመን ምን መሆኑን ስለ ኃጢአቴ ሞቷል፣ እኔን ስለማጽደቅ ተነስቷል። እምነት ማለት ይሄ ነው። መጽሐፍ ቅዱስ ይሄን ነው የሚያስተምረን። እናንተ የሰራችኋት የሆነች እንትናለች እድራለች ማህበር፣ እሷን ለማስጠበቅ ነው ሙግታችሁ። ኧረ ስለ ህይወታችሁ አስቡ። ኧረ ነገ ታልፋላችሁ። ነገ መሞት አለ እንዴ። እሱ ነው ሊያስጨንቃችሁ የሚገባው። በእውነት ነው የምላችሁ ልንቆምለት የሚገባ እውነት መጽሐፍ ቅዱስ እውነት ነው እንጂ ማህበር እድር ምናምን ሊኖር አይገባም። እንዴ እናልፋለን፣ በቃ እናልፋለን። ዘላለም እዚህ ምድር ላይ የምንኖር አይደለም። ጌታ መቼ እንደሚመጣ እናቅ። በመጽሐፍ በህይወታችሁ መቀለድ የለባችሁ። በህይወታችሁ በጭራሽ መቀለድ የለባችሁ። ዳኒ ተባረክ፣ ቀጥል። እሺ ብሩኬዋ ጸጋ ይብዛልህ።